ማንነኝ ምንድነኝ what's my purpose ምንድነው የምሰራው ሁሉም ሰው ሲደውል የኔን ታሪክ ነው የምታወሪው ነው የሚለኝ እንዴት የሁላ ሰው አንድ ታሪክ ይኖረው ከዛ ሁላ ሐሳብ ስር የሆነ እርጋታ ዝምታ ይፈደስ ያኔ ሴንስ ታደርጋለህ ማለት ነው አሁን እንደዚህ አይነት ኤክስፒሪየንሶችሽን ለሰዎች ስትነግሪ ቤተሰቦችሽ እብድ እንዳሉሽ ደግሞ እነሱ ሳይሉሽም ወይዶ ከምንም በሽታ በላይ አይምሮን ሉዝ አደረክ ከተባልክ በቃ ሁሉ ነገር ዜሮ ነው የሚሆነው እና ብቻ ፌሚኒቲ ምናምን ስለ ደካማነት አለ እንዴት ሰንብታችኋል የራይዛፍ ቤተሰቦች ዛሬ ደግሞ ሌላ ልዩ እንግዳ ይዘንላችሁ መተናል የዛሬው እንግዳችን ሴት ወጣት ናት ቃል ኪዳን አበራ ትባላለች የላይፍ ኮች ናት ከሷ ጋር ግሩም ቆይታ ይኖረናል ተከታተሉ ቃልዬ እንኳን ደህና መጣሽ እንኳን ደህና ቆየኝ ያሬድ በጣም አሪፍ ደስ ብሎኛል እሺ ስለመጣሽ በጣም ቆንጆ ቆይታ ይኖረናል ብያስባለሁ እርግጠኛ ነኝ ልጅነትሽ እንዴት ይመስል ነበር ከሱን ጀምር ልጅነቴ እንዴት ልግለጸው ያው ጥሩም በጣም ጥሩም ፓርት አለው ከዛ ደግሞ ትንሽ ዳርክ ፓርትም አለው ማለት ለኔ የሚያስከፉኝ በቃ ብቸኝነት የሚያሰሙኝ አይነት ኤክስፒሪየንስም ነበረው ግን at the same time ደግሞ I had a wonderful like experiences ትምህርት ቤት የነበረኝ ህይወት በጣም ወደዋለሁ አሉ አሁን በፊት አፕሪሺየት የማላደርገው የነበሩ ነገሮች ግን አሁን ደግሞ ዞር ብዬ ሳየው ሞር አፕሪሺየት የማደርጋቸው ነገሮች ማለት ነው ምክንያቱም ያው ያሳለፍኩት ነገር ዛሬ ላለሁት ማንነት መነሻ ነበረ ሶ አክሰፕታንስ ላይ ስላለሁኝ አሁን in a positive way ነው ማየው ግን ትንሽ የተፈተንኩባቸው በጣም ራሴን የጠላሁባቸው ለምን መጣው ብዬ ጠየቅኩባቸው በጣም ብዙ ጊዜያቶች ነበሩኝ ማንነኝ ምንድነኝ what's my purpose ምንድነው የምሰራው በጣም ጠያቂ ሰው ነበርኩኝ ማለት like I don't know I think ብቻህን ስትሆን ማለት like ብዙ ጊዜ ብቻህን የምታሳልፍ አይነት ልጅ ስትሆን ከራስ ጋር እንድታወራ ብቸኛ ልጅ ነሽ ቤት ውስጥ አይ ብቸኛ ልጅ አይደለሁኝም አራት ነን የመጨረሻ ልጅ ነኝ እኔ ያ ግን ታላላቆቼ በእድሜ ያለን ጋፕ ትንሽ ሰፊ ስለሆነ ከኔ ጋር አለ አይደለ ይሄ ጨዋታ ምናምን አይነት ነገር አልነበረም እንደዛ አይነት ኤክስፒሪየንስ የለኝም ታላላቅ ናቸው ሶ ብቻዬን ብዙ ጊዜ ሆናለሁኝ ስለዚህ ይሄ ያለ አይደለ በቃ ያ ስሜት አለ የብቸኝነት ስሜት ሶ በዛ ሰዓት ላይ ደግሞ ያው ከፈጣሪ ጋር ነው የምታወራው የምትጫወተው የምትጨቃጨቀው ኩዌስችን የምታደርገው በቃ ሁሉን ነገር I think የተደላደለ አሁን ለምሳሌ ሁሉ ነገር የሙላበት ላይፍ ውስጥ ስትሆን በተለይ ምድራዊ ህይወት ላይ ብዙም ጥያቄ አትጠይቅም የሚታየው ነገር ሁላ የሚጨበጠው ነገር ሁላ ባለቤት ሆነሃልና አያሳስብም ብዙ ነገር ኩዌስችን አታደርግም ብዙ ጊዜ ግን ፔን ያላቸው ሰዎች ጋር የውስጣቸው ቆሰለ ያለ በቃ የሆነ የባዶነት የብቸኝነት የመገለል አይነት ስሜት ያላቸው ሰዎች ግን ከፈጣሪ ጋር ይቀራረባሉ ምክንያቱም በቃ ማንንም አይረዳኝም ማንንም የለኝም ስለሆነ ባይታየም ላይክ አለ ሆይ እውነት ነው ወይ ምንድነው what's going on የእውነት ህይወት እንደዚህ ነው ወይ አይነት ነገር ማለት ነው እና በጣም እንደዛ አይነት ሰው ነበርኩኝ ትምህርት ቤትም ደግሞ ጎበዝ ተማሪ እንደነበር ሰምቻለሁ አዎ ትምህርት ቤት በቃ ላይክ እኔ እንጃ እኔ ጎበዝ አለመሆን ምርጫ ነው ብዬ ስለማላስብ መሰለኝ it's my nature ለማለት ነው ላይክ ዝም ብሎ አሁን ለምሳሌ በተፈጥሮ የሚመጣልህ ነገሮች ያሉ ለኔ ማጥናት መማር እንደዚህ አይነት ነገሮች ጥረት አድርገሽ የምታረጊው ሳይሆን ናቹራሊ የምታረጊው I mean like ጥረት ማለት ምንድነው ያው ዲሲፕሊንድ ሆነ በሰዓት ማጥናት አሳይመንቶችን መስራት ወይ እንደዚህ አይነት ነገር ምናምን ሊሆን ይችላል አይደለ እንደዚህ አይነት ነገሮች ኦፍ ኮርስ ጥሩ ናቸው ኤፈርት መኖሩ ግን እወደዋለሁ ነው the effort እኔ ይሄ ከስክሪፕቶና ከወረቀት ጋር የማሳልፈውን ጊዜ እወደዋለሁ በቃ like አያታግልሽም ወይ አያታግለኝም I just love it like እና ቶሎ ይገባኛል ምናምን እንደዛ አይነት ነገር ነበር ስለዚህ በጣም አሪፍ ነበር ከአንደኛ እስከ 10ኛ 11ኛ ድረስ አንደኛ እንደምትወጪ ሰምተናል ለምን ነው ግን እስከ 11 ነው ለምን እስከ 12 አልሆነ ለምሳሌ እስከ 10 ድረስ የተማርኩበት ትምህርት ቤት በጣም እንዴት ነው ሰፖርት ሲስተሙ ደስ ይል ነበር በጣም
እታወቃለሁ በቃ ትምህርት ቤት ውስጥ ሁሉ ጊዜ የሆነ ሬፑቴሽን ይኖርህ የለ አንደኛ የምወጣው ልጅ ነኝ። ስለዚህ የሆነ ትንሽ እንኳን የሆነ ውጤቴ እንትን ቢል አስተማሪዎቹ ጠርተው ያናግሩኛል። ዋትስ ጎይንግ ኦን ለምንድነው እንደዚህ የሆንሽው ምናምን አይነት ነገር ነው። ስለዚህ ሁሌም በቃ ለራሴም ለሰውም ታደርገዋለህ ላይክ ዩ ኖ ዲስአፖይንት ማድረግ የማትፈልጋቸው ሰዎች ይኖራሉ፣ አስተማሪዎች ይኖራሉ ምናምን 11 እና 12 ላይ ትምህርት ቤት ቀየርኩኝና ትንሽ በቃ አይደለ ይሄ ከራሴ ጋር እንትን ውስጥ ነበርኩኝ፣ ግጭት ውስጥም ነበርኩኝና በቃ ኖቲስ መደረግም አልፈልግም፣ ማንም ሰው አያቀኝም። አማነቢ በቃ ኢንቪዚብል መሆን ነበር የምፈልገው። ላይክ ኖ ኤክስፔክቴሽን የማን ያስተማሪም የወላጅም የማንንም በቃ ማስደሰት አይጠበቅብኝም። እስቲ ይሆናል አይደለ ሌሚ ጀስት ሪላክስ ነበርኩኝ። ሶስተኛ አራተኛ ምናምን ወጣለሁኝ አይ ቲንክ ለኔ ባይ ዘ ዌይ እንዲ ማሰብ ራሱ ይከብደኛል ያን ያህል እንትን ስለነበርኩኝ በቃ ግዴታ እንደየ መውጣት አለብኝ ብዬ ስለማስብ ማለት ነው። ግን ብቻ በኋላ ላይ ምን ሆነ እንዳልኩ ተፈጥሮዬ ስለሆነ ማንንም ቢጠብቀኝም ባይጠብቀኝም ማቆም አልችልም። ላይክ ፑሽ ነው ማደርገው ራሴን በቃ አለ አይደለ ከነበረኝ የተሻለ ለማግኘት ሞር ለማወቅ በቃ እንደዛ ነው። ስለዚህ አይ ቲንክ የመጨረሻው ሴሚስተር ላይ I was so surprised 12ኛ ክፍል ቃል ኪዳን አበራ አንደኛ ሲባል I'm like me yes መልሰሽ ቦታሽ at least እንደዛ ነው የጨረስኩትኝ። ግን በመሃል እንደዛ አይነት ነገሮች ነበር። ለኢንጂነሪንግ ነው እሱ ራሱ ነው ምልክ በቃ ላይክ አንዳንድ ጊዜ ምን እንደምትፈልግ የምታቅ መስሎክ ላታቅ ትችላለህ። እኔ አሁን ጎበዝ ተማሪ ስለነበርኩኝ ሁሉም ነገር የምችል አድርጌ ነው ማስበው። ይሄ ያው ልጅ ነኝ you know like I was a teenager ስለዚህ በቃ የሆነ በምችለውና ባወኩት መጠን ነበረ ላይፌን ሰመረ የነበረው። ግን ሜዲሲን ነበር መፈልገው አልደረሰኝም። ሁለተኛ ምርጫ ኢንጂነሪንግ ነበረ፣ ኢንጂነሪንግ ደረሰኝ ማለት ነው። ከዛ ኢንጂነሪንግ ገባው። ብዙም መጥፎ ጊዜ ነው ለማለት አልችልም፣ ምክንያቱም በጣም ነው የምወደው የ5 ኪሎ ላይፌን እጅግ በጣም አድርጌ ነው የምወደው። ላይክ በጣም ብዙ ጓደኞች አፍርቻለሁ፣ ቤተሰብ ኦልሞስት የሆኑ በዛ ላይ ደግሞ በቃ ብዙ ኤክስፒሪየንስ አለኝ። ላይክ እንዳልኩ አሁን ዞር ብዬ ሳየው በጣም የምወደው ነገሮች አይበታለሁኝ። ግን በዛው ልክ ደግሞ በትምህርት ዙሪያ የነበረኝ ነገር ትንሽ ከበደኝ። ያው ያ ኢንቪዚብል የመሆን ፍላጎቱ መልሶ አለ፣ ግን ስቲል ግቢም ገብቼ አልቀረልኝም። ላይክ ገና ፈርስት ሴሚስተር የመጀመሪያው በቃ ክላሳችን ላይ ሪፕሬዘንታቲቭ ሲመረጥ ተመርጫለሁ። ኦኬ አንተዋወቅም ሁላችን ኦልሞስት ማለት አሚን አለ፣ ግን 80 ምናምን ተማሪ ውስጥ ምናምን ሆነ በጣም ብዙ ግሩፕ ነው ያለው ምናምን ብቻ ኤኒዌይስ ይሄ አለ። ላይክ አንዳንድ ጊዜ የሚጠራ ነገር አለ፣ በቃ ቦታ የሆኑ ነገሮች አሉ። አሁን ለምሳሌ ለኔ ማስተማር ወይ ማውራት ወይ ሊድ ማድረግ ይሄ ማሰባሰብ ማቀናበር ምናምን እንደዚህ አይነት ነገሮች ላይ አሁን ያው ዞር ብዬ ሳይሆን ይሄን ምገጣጣው ውስጥ ያሉ ነገሮች እንደሆኑ ማለት ነው። እና ያ ልጅ ሆነሽ ቃልዬ ከባድ ነገሮች በኢሞሽን ደረጃ ከባድ ነገር አሁን ላይፍ ኮች እንድትሆኚ ያገዘሽ ሁሉ የሂሊንግ ጀርኒሽ ነው አይደለ? ልጅ ሆነሽ የነበርሽ ነገሮች አሉ። እስኪ ስለሱ እናንሳ። ምን ነበር የሚሰማሽ? ምን ነበርስ የሆነው? ሱሳይድ የማድረግም ነገሮች ነበሩ አይደል? እስኪ እነሱ እናንሳቸው። እንዳልኩክ ነው በቃ ልጅነቴን ያሳለፍኩትኝ በቃ አብዛኛውን ጊዜ ብቻዬን ነው ማሳልፈው። ፋሚሊም ይኖራል ግን አላ አይደለ ላይክ ስራ ናቸው ወይ የሆነ ነገር ነው ሶኒ ብቻዬን ነው ማሳልፈው። ይሄ የእድሜ ከሲብሊንጎቼ ጋር የነበረኝ የእድሜ ዲፍረንስ በቃ እነሱ በዛ ሰዓት ላይ ለምሳሌ የሚኖሩት ኑሮ አለ የራሳቸው ይሆን አይደለ? እኔ ግን ልጅ ስለሆንኩኝ እንደሱ አይደለማ ምረዳው። እኔ ሁሉም ሰው አብሮኝ ለምን አይሆንም፣ ለምን አያቅፉኝም፣ ለምን አብሮኝ ጊዜ ያሳልፉም አይነት ነገር ነው የሚሰማክ። አቴንሽን ማጣት ነገር እንዴ ኦፍ ኮርስ አይ ቲንክ አዝ አ ቻይልድ ደሞስት የምትፈልገው ነገር አቴንሽን ነው። ትክክል ነው። አይ ሚን በልጆቼም አውቀዋለሁኝ አሁን በቃ አቴንሽን ከሰጣቸው ሌላ ምንም ነገር አይፈልጉም። 24 ሰዓት ጆሮ እስኪደነቁር ድረስ ያወሩብሃል፣ ግማሹን እየተማ ግማሹን እየተውክ፣ ግን ቢ ፕሬዘንት ነው፣ አዳምጥ ነው፣ ላይክ ትኩረትህን ስጣቸው ነገር ነው። ሶ ያ አይነት ነገር በጣም ያስከፋኝ ስለነበረ ብቻዬን በጣም ኩዌስችን አደርጋለሁ፣ እጠይቃለሁ። ከዛ ግን ራሴን በጣም እጠላ ነበረ። በቃ ይሄ ምንም ይሄ ፊዚካል ፊቸር የማይታየኝም
ከዛ ውጪም በቃ ጉብዝናም አለኝ ምንም አለኝ ግን ይሆናል አይደለ በቃ ላይክ የጎደለሽ ነገር እንዳለ መሰለኝ። አዎ በቃ የጎደለ ነገር አምናት ኢናፍ አይነት ነገር የለም በቃ ላይክ ምንም ጎበዝ ተማሪ በሆነ ምናምን because of that tension ነው በቃ ላይክ ብዙ ስለሌለ ያንን ኢንተርፕሬት የምናደርግበት በልጅነት ያለ አይምሮ ለዛ ነው ልጆችን ስታወራቸው የሆነ ነገር ስታደርግ መጠንቀቅ በጣም ያለብህ እንዴት አድርገው እነሱ በውስጥ እንደሚተረጉሙት ያንን ነገር አታውቅም። ኦኬ ሶ በልጅነት ያ የተቀመጠ ነገር ደግሞ አደልቱድ ላይ እሱ ነው ላይክ የሆነ 7 አመት ላይ ወይ 6 አመት ላይ ከተፈጠረ ኤክስፒሪየንስ ኮንክሉድ ያደረከው ነገር 30 40 አመት ላይ ፊዚካሊ 40 አመት ሰውዬ ልትሆን ትችላለህ ግን ፈንክሽን የምታደርገው እንደ 7 አመት ሰውዬ ነው because እዛ ላይ ስታክ አድርገሃል። ሶ ያ እና በቃ ጥላቻ ነበረኝ ራሴን አፕሪሺየት አላደርግም በቃ ማንም ሰው አይፈልገኝም ማንም ሰው አይወደኝም። by the way this በጣም እንትን ማለት የምፈልገው I'm not trying to blame my parents ሁሌ ነው የምለው like ወላጆቼን ብሌም እያደረኳቸው አይደለም ነው የተሰማኝ ነው እኔ አዎ ገባኝ እንጂ ይሰማሽ የነበረው ስሜት ነው እንጂ necessarily ሳይወዱኝ ቀርተው ምናምን ላይሆን ይችላል እኮ at that moment ግን እኔ በዛ እድሜ ያንን ነገሮች የማገናዘብ አቅም ነበረኝ ወይ ነው ገባክ አንዳንድ ጊዜ ደግሞ ፍቅር የሚገለጽባቸው መንገዶች በጣም የተለያዩ ናቸው። ኦኬ ሶ ሜቢ እነሱ የሚገልጹት by providing ጥሩ ትምህርት ቤት አስተምረውኛል ከሁሉም ሲብሊንጎቼ የተሻለ ትምህርት ቤት የተማርኩት እኔ ነኝ የፈለኩትን ለብሼ የፈለኩትን በቃ የምፈልጋቸው መመኛቸውን ቁሳቁስ የሚባሉ ነገሮች ሁላ ፕሮቫይድ ተደርገውልኝ ያደግኩ ሰው ነኝ በጣም ፕሪቪሌጅድ ነኝ ፋሚሊ ውስጥ ግን በቃ ውስጤ ግን ይሰማኛል በቃ ይሰማኛል ምክንያቱም ምናልባት ቤት ውስጥ የሉም ሊሆን ይችላል ምናልባት ቁጭ ብለው አያዋሩኝ ይሆናል እንደዚህ አይነት ነገሮች ማለት ነው። እነሱም የራሳቸው ደግሞ የሚያሳስባቸው ነገር አለ ስራ አላቸው of course በተለይ ደግሞ አሁን ኢትዮጵያ ውስጥ ሁላችንም ቤተሰብ ውስጥ ያለ ነገር እኔ ብዙ ሰው ኢንተርቪው ነበረኝ my first interview story ነው የተናገርኩት የዳይት ድሪምስ ማለት ነው ሶ ከዛ በጣም ብዙ ሰው ሪሌት አድርጎ ነው by the way ወደ ላይፍ ኮቺንግ ቢዝነስም የቀየርኩት ማለት ነው because ብዙ ሰው ከኔ ቁስል ጋር ሪሌት አደረገ ላይክ አንቺ ያሳለፍሹ ማለት የኔን ህይወት ነው የምታወሪው ነው የሚለኝ በጣም ብዙ ሰው እኔ አምሹር አሁን የሚያዩ ሰዎች ካሉ ማለት በቃ ያውቃሉ ስንት ሰዎች እንደዛ እንዳሉኝ ቁጥር ስፍር የላቸው ሁሉም ሰው ሲደውል የኔን ታሪክ ነው የምታወሪው ነው የሚለኝ እንዴት የሁላ ሰው አንድ ታሪክ ይኖረዋል because ሶሳይቲው የመጣንበት ማህበረሰብ ቤተሰብ ስርዓቱ ይሄ ያስተዳደግ አለ አይደለ መንገዱ ምናምን የሚጎዳ ነገር አለው በቃ ውስጣችንን የሚያሳመም ነገር አለው ይሄ ቤተሰብ አሁን ለምሳሌ ላንተኮ ክፋት ላይሆን ይችላል ግን ለምሳሌ አንተ ያለ ተሰጦ ሌላ ነው ዘፋኝ መሆን ልትፈልግ ትችላለህ ድምጽህ ነው ያንተ ለምሳሌ ተሰጦ ቤተሰብ ግን ዶክተር እንድትሆን ይፈልገው በቃ እና በዛ መሃል አለ አይደለ የሚፈጠሩ ነገሮች ስሜቶች አለመግባባት ያለ መቀበል ስሜት ገብቷል ለምሳሌ እንደኔ እኮ ግን ለምን አይቀበሉኝም ለምን አይተማመኑብኝም ዘፋኝ መሆን ፈልጌ ልትል ትችላለህ እንደዚህ አይነት ነገሮች ናቸው ማለት ነው ውስጥን ያቆሰሉ ምናምን የሚሄዱት የሚገርም ነው ልጆች ስለዚህ ስሜታቸው አርቲኩሌት አድርገው ላይ ገልጡት ይችላሉ ግን ደግሞ ምን እንደሚሰማቸው መጠየቅ ሁሉ አለብን ማለት ነው ምንድነው የተሰማ የሚለው ማለት ነው by the way እንዳልከው ነው አርቲኩሌት ማድረግ የማይችሉበት ጊዜ አለ ላይክ ኤክስፕሌን ማድረግ በቃ ላይክ እያለቀስኩ ነው ትለኛለች ልጄ ግን እኮ ማሚ አሞኬ ትለኛለች በቃ ኢሞሽን ነው እና በቃ ያው ኤክስፒሪየንስ እንድታደርገው ነው መገፋፋት by the way ላይክ የመጀመሪያ ልጄ እኔ ናት በቃ ላይክ እኔ ናት እኔን እንደ ወጥት አድርጌ ቁጭ ነው ያደረኳት እና እኔ ለምሳሌ በጣም አለቅስ ነበር ልጆኝ ቶሎ ነው ማለቅሰው ምናምን አሁን እንደዚህ አይነት ሰዓት ላይ ምናምን አልቃሻ ጀመራት ደሞ ምናምን ነው መባለው ሞር ነው ሆድ የሚብስ ደሞ ይሄ you not because በቃ I wasn't allowed I wasn't accepted አልቃሻ ልጅ ስለሆንኩኝ ልክ አይደለም በቃ ማልቀስ የለብኝም ነው ግን ማልቀስ ደግሞ አልችልም አለማልቀስ ደግሞ አልችልም ስለዚህ አለቅሳለሁኝ አይነት ነገር ነው ግን ይቀመጣል በቃ ውሽ ጀመረሽ ወይ ሁሌ ደግሞ ነኝ እሺ አሁን የገባኝ እሱ ማለት በቃ ሜቢ ያው ዲማንድ ላረግ እችላለሁ ምናምን በጣም ፒኪ ነኝ ምናምን
በቃ አቃለውም አይነት ሰው ነኝ ደግሞ አቅ ነበር አሁን ገባኝ ማይሶል ማለት በቃ ይሄ አለ አይደል like ከልጅነቴ ባይቶ እንዳይደረግ ምናምን ብዬ እኮ ላለው አወራለሁ ባይቶ ቤተሰቦቼ እኮ it's not news for them I'm sure like በቃ ፊልም ማድረገውን ነገር ሁሌ ኤክስፕረስ አደርጋለሁ እያለቀስኩም ቢሆን ማለት ነው አልቃሻም እየተባልኩ ምንም እና you know like acceptable የሚባሉ ኢሞሽንስ አሉ በቃ ደስታ ሰላም ፍቅር ምናምን ከዛ ደግሞ ይሄ ኤንገር ምናምን ሲሆን ግን ልክ አይደለም ለምን ተናደዳለህ ሁሉም ሰው ይላል ተናድጄ ነው እውነት ነው እኮ ኢሞሽን ነው እሱም ማስቆም ነው የሚፈልጉት ገብቷል ያን ልክ አይደለም ስለተባለ ያ ሰፕሬስ ሲደረግ ምናምን ነው እኮ ሰውነቱ ውስጥ ስቶሪ ያደረገ ወደ በሽታ ወደ ተለያየ ነገር በኋላ ላይ ማኒፌስት የሚያደርገው ገብቷል ያለ መረዳት ነገር ነው ግን ልጄን በቃ አላህ አረጋት አለኝ በጣም ቱ ማች ይሆናል አንዳንድ ጊዜ አይ አንደርስታንድ ግን በቃ ላይ ካስረዳት አለኝ በዚህም በጣም ሲምፕል ነገሮች አለ ለምሳሌ ጸጉሯን ሰራት ምናምን ልታለቅስ ትችላለች በጣም ጸጉር መሰራታውን ይሄ በቃ ላይ አስቸግሮኝ ወይ ምናምን አይነት ነገር ነው እዛ ሞመንት ነው የምታለቅሰው እንጂ የሚያልፍ ነገር ነው ሶ ኢትስ ኦኬ በቃ ላይ ትንሽ ቻል አድርጊ ትላታለህ ግን የሆነ ሰው አስቀይሟት ወይ የሆነ ነገር ተሰምቷት መታገን ስታለቅስ ዝም በይ ማለት ሴንስ አይሰጥም አላው ነው ማደርጋትና አይላብዳት ፊል አረጋለሁ በሷ ውስጥ እኔ ራሴ ምክንያቱም እኔ አላውድ ያልነበርኩትን ራሴን መሆን ማለት ነው ያልሆንኩትን ላይክ አላውድ ስላልነበረ በሷ በኩል እኔ ለሷ ፈቅድላታለሁኝ ራሷን እንድትሆን ጎደለኝ ያልሽውን ነገር ታሟይላታለሽ ማለት ነው አዎ በቃ ሁላችንም እኮ ነው የምናደርገው ባይተው ላይክ በቃ አይደለ ያው ልጄ አሁን የኛ እንኳን ወላጆች እኔ ያጣውትን ነገር አንተ እንድታጣ አልፈልግም ሚሉት ነገር አላቸው እኮ አይደለ ሁሉም በሁሉም ደረጃ ማለት ነው አሁን ሰዎች በጣም ብዙ አይነት የህይወቱ ጣውረዶች ያሳልፋሉ ህይወት አንጻራዊ ስለሆነ አሁን አንቺ ደግሞ ፕሪቪሌጅድ ነሽ ስትነግሪን አሁን ያንቺ ትኩረት አልተሰጠኝም የሚል ነው እንትኑ ማለት ስሜቱ ትኩረት አልተሰጠኝ የሆነ ሰው ደግሞ በጣም ይሄኛው ሌክዠሪ ሊሆንበት ይችላል ትኩረት አዎ ታውቂያለሽ እስኪ እንዴት ነው እሱን የምታየው እሱን ደግሞ እንዴት መሰለ መመለከተው ላይክ እኔ እናንተ ለምሳሌ we might go through the same የሆኑ like experiences በውጪ ማለት ነው በውጪ ስንራመድ አሁን ለምሳሌ አንተም ሜቢ የሆነ ሰው በህይወት አጣ እንበል ለምሳሌ እኔም በህይወት የሆነ ሰው አጣው ልበል ሶ አንተ በባዲ ውስጥ ግን በሰውነቱ ውስጥ ኤክስፒሪየንስ የምታደርገውና እኔ የማደርገው ፐርሰናል ነው በቃ ለኔ ውስጥ የሚሰማኝ ሌላ ነው ላንተ የሚሰማህ ሌላ ነው ስለዚህ የሆነ ሰው ለምሳሌ የሚበላው ወይ የሚተኛበት ምናምን የሚያስጨንቀው ሰው የሚጨነቀውን ያህል የሚበላና የሚጠጣም ነገር ያለው ሰው ወይም ደግሞ ማረፊያም ያለው ሰው ግን ይጨነቃል እሱም ባለበት ደረጃ ማለት ነው ሶ ይጨነቃል እሱም ኤክስፒሪየንስ ያደርጋል ስለዚህ ያኛው የኔ ችግር በጣም ስለሚበልጥ ያንተ ደግሞ ስለሚያንስ ጭንቀት ለስሞን አለበት ማለት አይችልም ምን ትዛለ ሳቂ እየመጣ እንዳላቋረጥሽ የኔ ሰፈር ሰው ነው ሐኪም ቤት ሄደና አንድ ደግሞ የናንተ ሰፈር ልጅ ወይም እንዳንቺ አይነት አስተዳደግ ያለው ልጅ ሐኪም ቤት ተገናኙ እና መርፌ ሊወጋ ሲቀወጠው ያኛው ከዛ ይሄ የኔ ሰፈር ማለት እንዴ በጭው ቢወጋ ምን ሊሆን ኤግዛክትሊ ለመርፌ እንደዚህ ይሆናል በጭው አየክ ያም እንዳለበት ነው ያም እንዳለበት ነው ያም እንዳለበት ነው አዎ ግን በቃ it doesn't make it any less like የዛኛው ሰውዬ ኤክስፒሪየንስ ካንተ ኤክስፒሪየንስ የተሻለ የባሰ ምንም አይደለም በቃ ያ ሰውዬ ነው የሚያሳልፍ that's the thing እኮ አሁን ለምሳሌ ይሄ ላይፍ ኮቺንግ ቢዝነስ ላይ አንድም ማሰለጥነው ነገር ምንድነው ኤኒ ሰርከምስታንስ ውስጥ አሁን በጣም ብዙ የሚጠይቀኝ ሰዎች ስለ ደስታ እንዴት ነው ደስተኛ መሆን የምችለው እንዴት ነው ደስተኛ መሆን የምችለው ግን ሁሌ ደስተኛ መሆን አይቻልም በእርግጠኝነት ምነግር ነገር because ላይፍ ላይ ሁሉም ነገር አንዴ ከፍ አንዴ ዝቅ እያለ ነው የሚሄደው ባለበት የሚቀጥል ነገር የለም ስለዚህ ሁሉ ጊዜ ደስተኛ ላትሆን ትችላለህ ግን ሁሉ ጊዜ ሰላም መሆን ትችላለህ ደስተኛ ባትሆንም ማለት ነው ውስጥ ግን ሰላም መሆን ማለት ላይክ necessarily ግዴታ ደስተኛ መሆን አይተበቅብህ ሜቢ ለምሳሌ እንዳልኩክ ቻሌንጂንግ የሆነ ኤክስፒሪየንስ ያለፍኩ ከሆነ ህይወት ውስጥ ማለት ነው it's all about how you see it how you interpret it በአንተ በውስጥ እንደምትሰጠው ትርጓሜ ነው የሚሆነው ሁሉም ፔኑ ምኑም ኤቭሪቲንግ ማለት ነው ወደ ኋላ ለመለስሽ ነው ወደዚህ ደግሞ እንመጣለን ለምሳሌ ልጅ ሆነሽ
ይሄ የመተው ስሜት ወይም ደግሞ ያ ጊዜ አልተሰጠኝም ትኩረት አልተሰጠኝም የሚለው ስሜት ራስሽን እንዳትወጂ ያደረገሽ ምናልባት ጎበዝ የሆንሽ ራሱ ሳይኮሎጂካሊ በዚህ ግፊት ሊሆን ይችላል አክሴፕታንስን ሌላ ቦታ ፈለገ ሊሆን ይችላል አይደል ግን ይሄ ስሜት ገፍቶ ራስሽን ማጥፋት እስክትፈልጊ ድረስ ደግሞ አድርሶሻል የሞከርሽባችሁ ስንት ጊዜ ሞከርሽ እንደሱ I think ያው በቃ multiple times ነው ወደ 7-8 ጊዜ ምናምን በቃ እንደዛ አይነት ነገር ላይክ ማስታወሳቸው ናቸው እነዛ necessarily በጣም strong የሆነ ሙከራም አይደሉም አንዳንዶቹ በጣም ሲል የሆኑ በጣም ልጅ ነበርኩኝ that's the thing ቤተሰቦቼ ራሱ አያውቁ ማለት በዛ ያህል ደረጃ traveled እንደነበርኩኝ at a young age ነው ማወራድ ያለሁት ግን ሁሉም ለበጎ ነው ግን I'm glad ዛሬ ስላነሳው ይሄንን ነገር በቃ በጣም ትልቁ ችግር ብዬ ነው የማስበው አይወራም አሁን እየሳቀን እናንተ ተባባልንበት ገባ በጣም ብዙ ሰው ብዙ ስቃይ ውስጥ ነው ያለው በጣም በቃ ውስጡ ቆስሏል እና እኔ በጣም ብዙ ሰዎች ላይክ ክላይንቶችም አሉኝ ከዛ ውጪም ደግሞ እንዲሁም የሚያማክሩ የሚያወሩኝ ሰዎች አሉና በቃ almost everyone at least አንዴ ይሞክራል ዋው አዎ እነዛ ሐሳቦች ይመጣሉ ግን እንዴት ነው እነዛን ሐሳቦች መቋቋም ይቻላል I think ራስን መረዳት ጋር በደም ራስን መረዳት ስለ ሙሉ አፈጣጠራችንን ነው ማወራው ስትጀምር እንደዚህ አይነት ይሄ ራስን ማወቅ ምናምን መረዳት ስትጀምር እንዴት ናቪጌት ማድረግ እንዳለብህ ላይፍን ይገባሃል ግን እኛ ማህበረሰብ ውስጥ አይወራም በቃ ተሸፋፍኖ ተለባብሶ ነው የሚያልፈው እኔም ሞክሬ ለምሳሌ ያወቁ ሰዎች ጋር ከዛ እናወራውም አያስቅም አግኝተውኝ አትርፈውኝ ምናምን ከዛ ግን አናወራም የሚገርም ነው በጣም በቃ ምንም ኦኬ ለምን እነሱ ለምን እኔ እንጃ ላይ ከባድ ይመስለኛል ለነዛ ሰዎችም ምናልባት እኔን ለምን ብለው ሲጠይቁኝ እኔ የምሰጣቸው መልስ ምናልባት እነሱ ውስጥ ያለውንም ቁስል ይቀሰቅሰው ይሆናል ስለዚህ ያንን ነገር ለመግለጥ ለማየት ሬዲ ያልሆነ ሰው ደግሞ I think እንትን አይልም ከክፋት አይደለም እንዳልኩ አትርፈውኝ እኮ ነው እየደገፉኝ እኮ ነው እንዲሻለኝም ይፈልጋሉ ያው በእኛ ማህበረሰብ ደግሞ እንደ እንትን ይቆጠራል እንዳይምሮ በሽታ አይነት ነገር እና በቃ ያው ሁሉም በሃይማኖቱ ነው ያንን ነገር እንትን ሊል የሚፈልገው እንጂ ሳይኮሎጂካል ፓርቱን ምናምን ብዙም እንትን አይለው አድሬስ አያደርገው እና በቃ ላይክ ብናወራበት እንደዚህ አይነት ሰዎችን ብንጠይቃቸው ምን እንደዛ እንዳደረጋቸው ሂሊንግ ማለት እኮ ይሄ ነው ባይ ዘ ዌይ ሂሊንግ ሲባል እኮ ሁሉ ጊዜ ጆርናል ማድረግ ወይ ቁጭ ብሎ ሜዲቴት ማድረግ ምናምን እኮ አይደለም ሂሊንግ ማለት እያወራ ሂል ታደርጋለህ ለምን ያ ሰው ሲያዳምጥ ስፔስ ይሰጣል ማለት ነው አንተ የተሰማህን ያሳለፍከውን ለመግለጽ ለማውራት ያንን ሴፍ ስፔስ ክሬት ያደርግልሃል ያኔ ስታወራ ወይ ታለቅስም ትችላለህ ምናምን ከዛ ግን ወጥት ይላል ያ እየቀለለሽ በቃ ግን ጸጥ ካልከው ማንንም ሰው ማይነጋገርበትና ማያወራበት ነገር ከሆነ ግን እየታፈነ ግን በጣም ብዙ ሰዎችን እያጣን እንሄዳለን በቃ ግን እኮ እሱ በጣም ደስተኛ ነበረ ግን እኮ እሷ ትላንት እኮ አግኝቻት ምናምን እንደዚህ አይነት ሰዎች ናቸው ደግሞ ታውቃለህ እንደዚህ አይነት ሙከራም አድርገው ራሳቸውንም ጉዳት ላይ የሚያደርሱ እንዴት ሂል ማድረግ ይቻላል ወይም ያንቺስ የሂሊንግ ጀርኒሽ እንዴት ነበረ ያኔ I think የመጨረሻው የሞከርኩት ላይ በቃ ላይክ አሁን ለምሳሌ ያው ስንት አመቴ ነበረ የዛኔ 20 ስንት ነበርኩኝ ኤኒዌይስ ብቻ እንዴት ነው አደልት ነኝ አይደለ ትልቅ ሰው ነኝ ከፈጣሪ ጋር የራሴ የሆነ ሪሌሽንሺፕ የነበረኝ ሰው ነኝ ግን የዛ ቀን የመጨረሻ የሞከርኩ ቀን I felt like ሁሉም ቦታ እግዚአብሔር አለ ይባላል ያው እዚህ ጋርም አለ ሁሉም ቦታ አለ በቃ ሁሉም ቦታ እግዚአብሔር አለ ግን የዛ ቀን የሆነት ዊትነስ አደረኩት ሁሉም ቦታ አለ እና ያንዳንዱ ማስበውን ነገር ይሰማል ከዛ በቃ ጠበቀኝ ሰዎችን አገናኝቶ ሁኔታዎችን ፈጥሮ በስነ ስርዓት እንዲ ያስተካክቶ አተረፈኝ ማንንም ሰው የሚያተርፈኝ አልመሰለኝም ነበር በእኔ ቤት በቃ ፉል ፕሩፍ የሆነ መንገድ ነው የሞከርኩት ማንንም ሰው በቃ
በምንም መንገድ አያቋርጠኝም ብዬ በጣም ኮንፊደንስ ነበረኝ። በቃ እርግጠኛ ነበርኩኝ። ለምን ከዛ በፊት የሞከርኳቸውን ስህተቶች አረመሽ ነው ይመጣል። ያ አሁን ግን አነ መሳቅ እኮ አይጠበቅም ነበር። አይ ኖ ግን አሁን ለምሳሌ ምስቀው በቃ እንዴ አሁንም እኮ ይመጣል አንዳንዴ ሀሳቡ ሀሳቡ ነው። አዎ እንዴ ተስፋ መቁረጥ አለ በጣም እኮ ሎ የምትሆንበት ታይም አለ እና ይመጣል። ግን አይኖ ምርጫ እንዳልሆነ በቃ ሲጀመር እኔ በፈቀድኩት ጊዜ እንደማልሞት አረጋግጫለሁ። በቃ በመሞት ቀን ነው እንጂ ላይክ እኔ ማፍጠንም ማዘግየትም አልችልም ነው መልክ። እሱን በደንብ አንደርስታንድ አደረኩኝ የዛኔ። ምክንያቱም እንዳልኩክ ዲቫይንሊ በጣም ኦርኬስትሬትድ ነበር የተረፍኩበት መንገድና ላይክ አይ ፕሩፍ አረገልኝ ማለት ነው እግዚአብሔር ላይክ እያንዳንዱን ነገር እንደሚሰማኝ ነው። ኦኬ ነኝ። አይ ዋዝን ሃፒ ገና መጀመሪያ ላይ ላይክ ስነቃ ምናምን ሆስፒታል ውስጥ ግን ካለፈው በኋላ አዎ ላይክ ያ ቀን ወደ 9 ሰዓት 10 ሰዓት ላይ ፓስ አውት አድርጌ አይ ቲንክ ዘ ኔክስት ሞርኒንግ ነገር ነው የነቃሁት። በእውነት ያ እንዴ ዜር ነው ያወጣሽ? ኦፍ ኮርስ በደንብ በቃ ላይክ በሚያስታውቅ እንላለን እኮ አሁን እንዳልከው እግዚአብሔር ነው ያወጣህ ትላለህ። ግን እንዴት እንዳወጣህ እያንዳንዱን ነገር አሳይቶ ሲያወጣክ በጣም ይገርማል። እስኪ ትንሽ ንገሪኝ ስለሱ ገለጥ ነገር አድርገኝ። ኦኬ ሶ ለልጆቼ አባት እህት ደውዬ ኦሬዲ ነገርኳት። በቃ ቴክ ኬር ኦፍ ማይ ኪድ ብዬ ሁለተኛ ልጄን አልወለድኩም ነበር ገና። ሶ ከ7 ዓመት በላይ ሆኖታል ማለት ነው። ይከስ ትንሽ ልጄ 7 ዓመት ነው። ኤንድ ለሷ ነገርኳትና ስልኬን አጠፋሁኝ። ሶ የኔ ፕላን የነበረው ያው ዲቴል ባላወራው ደስ ይለኝ ሰዎች እንትን እንዳይል፣ ግን በቃ የሆነ ቦታ ሄጄ ላርፍ ነበር። በቃ ሰው የማያገኘኝ ቦታ ማለት ነው። አረፍላለሁኝ እዛ በዛው በቃ ሸለብ ነው የሚያደርገኝ ነገር ነው። ሶ ልክ ሰው ማያገኘኝ ቦታ ራሴን አጠፋለሁ ነው እያልሻለሽ አይደል? የወሰድኩት ነገር አለ። ሶ እሱ እንደዛ እንድትሆኚ ያደርግሻል። በቃ እንቅልፌ ነው የሚመጣው ነው በቃ። ስለዚህ እዛ ቦታ ሄጄ ተኛለሁ ብዬ ነው የሄድኩትኝ። ማንም ሰው ሊያገኘኝ የማይችል መጀመሪያው ምንድነው ታክሲ ውስጥ ራሱ ስመጣ ከመጀመሪያ የመጣሁበት ግማሽ መንገድ ላይ በቃ እዚህ ነኝ ብዬ ስለሚያቀኝ ሌላ ይዤ የማያቀኝ ሰው ነው ብዬ እየሄድኩኝ በመኪና መብራት ላይ የልጆቼ አባት ከጓደኛው ጋር እኔን እየፈለጉ አረ ላይክ ራይት ኔክስት ሚ በጣም ዊርድ ነበረ። የመጀመሪያው እሱ ነው። ሁለተኛው ደግሞ ጓደኛዬ በቃ በሆነ መንገድ ስታልፍ እኔ ደግሞ ልክ ስወርድ ኤግዛክትሊ ቦታው ላይ በቃ አንኤክስፔክትድ የሆነ ሶ ያው እየተደዋወሉ ምን እያሉ ምናምን እንደዚህ እያደረጉ ከዛ ሲያተርፉኝም የነበረው ነገር ውስጥ ገብተው ምናምን እያንዳንዷ ዲቴል የፈጣሪ እጅ እንዳለበት በደንብ ያስታውቃል። ሁሉም ነገር ላይ አለ የፈጣሪ እጅ የለም እያልኩ አይደለም፣ ግን ለኔ ኖቲሳብል ኮሙኒኬት አደረገ ነው ከኔ ጋር ፈጣሪ ኦኬ አስባልኝ። ከዛው በቃ ከዚህ በኋላ ምንም ከዛኮ አስቤው አውቃለሁ ምናምን ብዙ ነገር፣ ግን እንዳልኩክ ሆስፒታል ተገኘው ያልሽው ከታክሲ ወሰዱኝ። ያው ከዛ በኋላ ምንም ሳታረጊ ነው የተወሰድሽው? እኔማ ፓስ አውት አድርጌያለሁ ወስጄ። ቀድመሽ ወስደሽ ነው ታክሲ ውስጥ ምናምን የገባሽ? ያ ስለዚህ በቃ ከዛ ወሰዱኝ ምናምን አይ ቲንክ በቃ ያው የሚደረገውን ነገር አደረጉ። ያው እንትን የምትለው ከዛ ስትነሺ the next day I'm like I'm still here ነኝ። ኦኬ እና ስትነሺ ግን እንትን አልሽ። ከዛ ሰዓት ጀምሮ አዲሷ ቃልዬ መወለድ ጀመረች ወይስ በትንሹ ወይ ሳይናየሽ ነገር በትንሹ በቃ ጆርኒ ጀመረ። የዛኔ ያው ቤተሰብ ምናምን ጸበል ትሂድ ምናምን ተባለ። ጻድቃኒ ማርያም ወሰዱኝ። ሄድኩኝ። እዛ 7 ቀን ተቀመጥኩኝ። it was very peaceful። ቃላት የለኝም በቃ ላይክ ቃላት የለኝም። it's በቃ an amazing place። ከዛ እያለ ተመልሼ ያው ሁለተኛ ልጄ ነው ልጃለው ምናምን፣ ግን ይሄ አዌክኒንግ በጣም እኔ አዌር እየሆንኩኝ በደንብ እንትን ያለኝ ከዛ ከአመታት በኋላ ነው ማለት ነው። ሁለተኛ ልጄ ተወለደች። ከዛ ከልጆች አባት ጋር ተለያየን። ኦኬ ልክ ከሱ ጋር ስንለያይ ነው አንዳንድ ኤክስፒሪየንሶች ይሄ ስፒሪቹዋል የሆኑ ኤክስፒሪየንሶች የምላቸው፣ ግን አት ሞመንት ማላቃቸው የነበሩ ማለት ይሄ ትርጉም መሰጣቸው ምናምን ነገሮች አይደሉ። ይሄ ያለ አይደለ ነገሮችን ቀድሞ መረዳት ምናምን
ያሰብኩት ነገር ይሆናል ምናምን እንደዚህ አይነት ነገሮች ነበሩ ግን ምን እንደሆነ ክሊርሊ አልረዳውም ነበረ ከዛ በኋላ ላይ ልክ ኮቪድ ከመግባቱ አክቹሊ ውጪ ገብቶ ነበር መሰለኝ እኛ ጋር ግን አልነበረም ኤኒዌይስ 2019 አልቆ 2020 ልክ መጀመሪያ አካባቢ ላይ አይ ቲንክ 2020 ልክ እንደገባ ማለት ነው ጃንዋሪ ፌብሩዋሪ አካባቢ ነበር ላይክ በጣም ይሄ ኃይለኛው የሆነው ስፒሪቹዋል አዌክኒንግ የምለው የኔ ኤክስፒሪየንስ የተፈጠረው ማለት ነው ሶ ማይንድ ዩ እስከዛ ጊዜ ድረስ እንትን አልልም እንደዚህ ስፒሪቹዋል ነገሮች ምናምን አላቅም ማለት ስፒሪቹዋል ነገር ስልክ አሁን ለምሳሌ ይሆናል አይደለ ራሴ ከፈጣሪ ጋር እንትን መላቸው ነገሮች ምናምን ይኖሩኛል በሃይማኖት ምናምን የነበረው መንገድ ማለት ነው እስከዛ ድረስ ያደግኩበት ከዛ በኋላ እኔ ማወራለሁት መንፈሳዊነት ግን ይሄ በቃ መንፈስህን ፊል ማድረግ ምናምን ነው ማወራው ይሄ ሶልህን ምናምን ላይክ ኤክስፒሪየንስ ማድረግ ይሄ ሱፐር ናቹራል ነው የሚባለው እንደዚህ አይነት ኤክስፒሪየንሶች ማለት ነው ወይ ሜታፊዚካል ኤክስፒሪየንስ ልንለው እንችላለን እንደዚህ አይነት ነገሮችን ሴንስ ማድረግ ምናምን ጀመርኩኝ ማለት ነው ይሄ ቤቴ ውስጥ ኤነርጂ ሴንስ እንዳለ የሆነ ፕሬዘንስ አለ አይነት ነገር እና አይ ፊል ኢት ኤንድ ሰዎች ምናምን ሊያስደነግጥ ይችላል መሰለኝ እንደዚህ አይነት ነገሮች ግን በዛ ሰዓት ላይ ለኔ ብዙ አላስደነግጠኝም ምክንያቱም ፊሊንግ ዋይዝ ላይክ በውስጤ አይ ኖ ማን እንደሆነ እና ላይክ አይ አንደርስቱድ ኢት ከዛ ኤኒዌይስ ያው ገዳም ውስጥ ነበርኩኝ ጻድቃኔ ማርያም ዘብር ገብርኤል ምናምን ከዛ በኋላ ነው እንትን የሆነው ሀፕን ያደረገው ወይስ ያው እሄዳለሁኝ በመሃል በፊትም እኮ አይደለ ግን ነው ይሄ በቃ ላይክ አዌክኒንግ ኦልሞስት ሙሉውን ገዳም ውስጥ ነበረ ነው ላይክ በመሃል መጥቼ ቆይቼ ደግሞ እንደገና ሲሄድ ምናምን አይነት ነገር ያው ቤትም ከተመለስኩ በኋላ ለረጅም ጊዜ ትንሽ ቆይቷል ኤክስፒሪየንሱ ግን በቃ ላይክ ኤነርጂ ሴንስ ማድረግ ይሄ አሁን ማስተምራቸው ጋይድ ማደርጋቸው ነገሮች ይሄ ወደ ውስጥ መግባት ራስን ማዳመጥ ከፈጣሪ ጋር ኮኔክት ማድረግ በቃ በዝምታ ውስጥ በጸጥታ በጥሞና ውስጥ ነው እኮ ከፈጣሪ ጋር የምንደማመጠው አይደል እንዴ አይምሮ እየተንጫጫ እኮ እንዴት የቱን ታምነዋለህ አይምሮ በጣም ብዙ ውሸቶች እኮ ያፈልቃል በጣም ብዙ ሚል ነገሮች ይኖራሉ ከዛ ሁላ ሐሳብ ስር የሆነ እርጋታ ዝምታ አለ የሆነ ደስ የሚል ያኔ ሴንስ ታደርገዋለህ ማለት ነው ይሄ ትሩ ሰልፍህን አንተ ትክክለኛ ማንነትህን እና ምንጩንም ታገኘዋለህ ከየት እንደመጣህም ማለት ነው ምንጩ ሶርሱ ፈጣሪ ማን እንደሆነ ማለት ነው እና በሱ ነው ኤክስፒሪየንስ ማድረግ የጀመርሽው በቃ ላይክ እኔ እንደዚህ አይነት ነገሮች prior to the awakening አላቃቸውም ይሄ ጥሞና ምናምን እንደዚህ አይነት ነገሮች ምንም ፕራክቲስ ያደረኩት ነገር የለም ወይ ዮጋ ወይ ሜዲቴሽን ወይ ማለት the energy የሚባለው ኩንድሊኒ ኤነርጂ ነው እሱ ሲነቃ ብዙ ጊዜ አሁን ስታነብ ምናምን ፕራክቲስ የሚያደርጉት አሉ ዮጊዎች ምናምን ላይክ ለማንቃት የሚደረጉ ነገሮች አሉ እኔ እንደዛ አይነት ነገሮች አላረኩም እያልኩኝ ነው ገባ ስለዚህ ሲነቃ ምን የተፈጠረ እንደሆነ አላቀም እኔ ምንም አይዲያ የለኝም የሆነ ብቻ ድምጽ መስማት እንደዚህ ኤነርጂ ሴንስ ማድረግ ምናምን ላይክ ኦ ማይ ጋድ ያበድኩ ነው ነገር ነው ለኔ ግን ደግሞ አላበድኩም በጣም ሪል ነው እውነት ነው በጣም ላይክ ግን ደግሞ ያው ይሄ ኢጎ ሰልፍ ደግሞ ይፈራል ገብቷል ላይክ የማታውቀው ነገር ነው ምንድነው በጣም እንትን አለው የሚያወዛግብ ነገር አለው ግን አንዳንድ የተወሰኑ ነገሮች ኦሬዲ ማቃቸው ነገሮች ስለነበሩ ሰርች እያደረኩኝ የተረዳኋቸው ምክንያቱም ሲምፕተሞችን ምናምን ስታደርግ ያው ያመጣልሃል የተለያዩ ሰዎች ኤክስፒሪየንስ ያደረጉት ወይ አርቲክልስ መጽሐፍ ምናምን እንደዚህ አይነት ነገሮች ግን በጣም ነው የሚያስደነግጥ እንደዚህ አይነት ነገር ራሱ ከውጪ አክሰስ እንዳላደርግ ራሱ ፈጣሪ አግዶኝ ነበር ላይክ እዚህ ጋር ተቀምጦ ስልኬ ማንሳት አልችልም ስልኬ it's very hard to explain እኔ ባወራው ብጽፈው ደስ ይለኛል እላለሁኝ እጽፈዋለሁኝ የማይቀርም like some of the things I did already ግን በቃ ይሄ እንዴት ልበልክ
ኤክስፕሌን የሚደረጉ ነገሮች አይደሉም። ኤክስትራ ኦርዲነሪ የነበረ ነገር ነው። በጣም ብሊስፉል ነው፣ በጣም ፔንፉል ነው፣ በጣም ነፃ የሚያወጣ ነገር ነው፣ በጣም አስደንጋጭ ነው። እንዴት እንደዚህ አይነት ነገር ኤግዚስት እያደረገ ሳላቆ ኖር ያለውም ያስብልሃል። ግን ደግሞ እውነት ነው ስለ ዲፕ ዳውን እኮ እናውቀዋለን። that's the whole point of like awakening ማለት remembering ነው። በቃ ባጭሩ like እውነተኛ ትክክለኛ ያልኩ ማንነትህን ይሄ መንፈሳዊ የሆነው ማንነታችንን በደንብ አድርጎ ማወቅና ማስታወስ ነው። ግን የረሳነው ነገር ነው እንጂ አዲስ የምንማረው ነገር አይደለም። ለዛ ነው ብዙ እንደዚህ አሁን ስፒሪቹዋል ነገሮች ለመረዳት ልጆች ምናምን ማየት ነው የሚጠበቅብክ። በቃ ልጆች በቃ መንፈሳዊ ናቸው እንዲሁ። ሁሉም ሰው መንፈሳዊ ነው። መንፈሳዊ ስፒሪቹዋል ቢንግስ ነን አይደል? ስለዚህ ግን በመሆናችን ላይክ ስፒሪቹዋል ቢንግስ በመሆናችን ብቻ we're spiritual of course። ግን እኔ የምልህ ያለሁት ልጆች በቃ ልጆችን ብታስተውላቸው ብታቸው they're present። ለምሳሌ ልጆችን ታይም እኮ እኛ ነን የምናስተምራቸው አይደል? አይገባቸውም እኮ ዛሬ ነገ የዛሬ አመት ምንም አያውቁትም። መሽቶ ሲነጋ ነው ምናምን ነገር ነው ለነሱ። ልክ ነሽ፣ እንደሱ ነው የሚረዳ። አይ በቃ ምክንያቱም they're very close to the spiritual world። ብዙ አራቁም፣ ብዙ አልተጫነባቸውም የዚህ ዓለም ፕሮግራሚንግ ማለት ነው። እና እንደዚህ ነገሮች በቃ እዛ ገዳም ውስጥ ምናምን እያለሁኝ ኤክስፒሪየንስ አደረግኩ። እዛ ኢንፎርሜሽን ዝም ብሎ ፍሎ ነው የሚያደርግልኝ። እውቀት ዝም ብሎ ግልጽ ነው የሚለው። ሳታነቢ ምን ሳት የት ነው ማነበው? ስልኬን መነካካት እንኳን አቅቶኝ እኔ እኮ እብድናት ተብዬ ነጠላዬ እንትኔን ምናምን ብዬ ቁጭ ያልኩ ሰው ነኝ እኮ ገዳም ውስጥ ገባክ። ግን ድምጾች ክሊርሊ ሰማለሁኝ፣ በደንብ አንደርስታንድ አደርጋለሁኝ። ግን ለምሳሌ ሰውነቴን መቆጣጠር ምናምን ይከብድ ነበረ። ላይክ እንዲህ ኢንቮለንተሪ የሆኑ እንቅስቃሴዎች አሉኝ። ትኩሳት ይኖረኛል። በዛ ላይ በቃ ላይክ ማኒፌስቴሽን ኢንስታንት ነበረ። ባይ ዘ ወይ ካለፈ በኋላ ነው ይሄ 5D ኮንሽስነስ ውስጥ እንደነበርኩ በብዙ ነገሮች በብዙ አሁን ዶክተር አብርሃም የሚያስተምሩት ነገሮች እሳቸውንም በአካል ጠይቄያቸው አንዳንድ ኤክስፒሪየንሶችን እንድረዳ አድርገውኛል። ከሳቸው ውጪ ደግሞ በጣም ብዙ ሰዎች አሉ ፐርሰናሊ ማመስገን የምፈልጋቸው ሰዎች ራሱ በጣም ጋይድ ያደረጉኝ ከአዌክኒንጉ በኋላ ነው። መልክ ለምን ብታነብ ራሱ ካለፈ በኋላ በቂ አይደለም ያንን ነገር ለመረዳት። ሐኪም ቤት ወስደውኛል እንዴ? በደንብ ነው የወሰዱኝ። ከዛ እንደዚህ አይነት ነገር ኤክስፒሪየንስ አረኩኝ ነቃው ስትይ ወይ ስኪዞፍሬኒክ ሆነሻል ወይ ምን ተብለሽ? ነው በቃ ደመደመ ዶክተሩ እንደዛ ብሎ ያ ቢካዝ ድምጽ ሰማለሁ ምናምን ትላለች ብለው ስላሉት። ግን ደስ የሚለው ነገር ምንድነው ያው እሱም ከሚያውቀው ነው ታዲያ የደመደመው። ከዛ እኔ ግን እስቲ ፈትነኝ አልኩት። ፈትነኝም እንዴ እብድነሽ ከተባልኩኝ ጤነኛ የሆነ ነገር መኖር አለበት የእብድነት ጤና መመዘኛ ብዬ እሺ አለ። ከዛ የሚገርምክ ኩንድሊኒ ኤነርጂ በጣም ኢንተሊጀንት ነው ማለት አሁን ነው ማውቀው። ይሄንን ታምናለህ? እስኪ እንደዚህ አድርገን ጀምረው ቃልዬ። አሁን ኩንድሊኒ አዌክኒንግ የሚባል ነገር አለ። ከዛ የሚያዩ ደግሞ አድማጮች አሉ። ኩንድሊኒ ምንድነው ቢሉን ትንሽዬ ቤዝ ለማስያዝ ያህል የሆነ ነገር ብትይን። ኩንድሊኒ ህይወት ነው። እሺ በቃ እኔ ቃላት የለኝም። ምንም ወርዶች ደርድረን ምናምን እንትን ብንለው ያው ዴፊኒሽኖች አሉት። የሆነ ስፓይናችን at the base of our spine የተቀመጠ ዶርማንት ኤነርጂ ያልነቃ ኤነርጂ ግን የተቀመጠ ነው። እሱ ኤነርጂ ግን ሲነቃ አንተን ኢንላይትን ነው የሚያደርግክ። ምክንያቱም በሰውነት ውስጥ ያሉ የተለያዩ የኃይል ማዕከላት አሉ አይደል? ከመንፈሳዊ ዓለም የሚመጣውን ኃይል ወደ ሰውነታችን የሚበትኑ እኮ ሜሪዲያንስ አሉ፣ ቻክራዎች አሉ። ስለዚህ እነሱን እያንዳንዳቸውን አዌክን እያደረጋቸው ይላል። እያንዳንዳቸው የራሳቸው ፐርፐዝ አላቸው። ከሰውነታችን በቃ የተያያዘ ነገር ነው ሁሉ ነገሩ ማለት ነው። ሶ ኤኒዌይስ እሱ ተነስቶ ያው እስከዚህ ድረስ ከመጣ ኤነርጂው ነው። ግን ይኸውልህ አሁን ይሄንን እያወራሁልህ እኔ ኤነርጂው እንደዛ አይደለም የኔ ኤክስፒሪየንስ። የኔ ኤክስፒሪየንስ እብደት ነው የነበረው። ይሄ ሰው በቃ ወይኔ በቃ እቺን የመሰለች ልጅ ምናምን ነው እንጂ እንዲህ ኤነርጂ እንደዛ አይደለም። ይሄ መስማት፣ የማይታይ ነገር ማየት፣ ማዳመጥ ምናምን ወደ መንፈሳዊው መግባት ማለት ነው። ለዛ ነው ይሄ ኢንስታንት ማኒፌስቴሽን ያልኩ። ለምንድን ነው ፊፍት ዲሜንሽን ላይ ስትሆን ማኒፌስቴሽን ኩዊክ ነው
ላይክ ወዲያው ኢንስታንትሊ ነው ማኒፌስት የሚያደርገው። አሁን እዚህ እኛ የምንቸገረው ለምንድን ነው? ከመንፈሳዊ ወደ ቁሳዊ ለማምጣት ታይም ላጋሏ። ልጅ ተረግዞ 9 ወር ይቆያል አይደለ? እየተሰራ ነው። የሆነ ነገርም ዘርተህም እስኪያፈራ ድረስ አለው ጀስቴሽን ፔሪድ ራይት። ሶ ልክ የምትሰራቸው ይሄ ማኒፌስት ልታደርግ ወይም ወደዚህ ልታመጡ የምትፈልገው ህልም በለው የፈለግከው ነገር በለው ያንን ነገር ከመንፈሳዊ ወደዚህ ለመምጣት የሆነ ታይም ይፈጃል። ያ ሶ ግን ፊፍት ዲሜንሽን ላይ ስትሆን ኢንስታንት ነው። ስለዚህ እኔ አሁን እየሮጥኩ ዝም ብሎ ከታየኝ ተነስቶ ነው የሚሮጠው ሰውነቴ። ኢንስታንት ነው አሰብኩት ይሆናል ነው። እንደዛ አይነት ነገር ነው። ግን ይዛኔ ምን አውቃለሁ እኔ ስለ እንዴት አውቃለሁ? የሚገለጽልኝ እኮ ሌላ ዲፕ የሆነ ነገር አለ። ግን ይሄንን ለምን እንደዚህ እንደሚሆን ግን ኤክስፕሌን ማድረግ ለራሴም ይከብደኝ ነበረ። ግን ይገባኛል ነገሮች በቃ ይሄ እንዴት እንደሚሰራ በቃ ላይክ ዩኒቨርሱ አንደርስታንድ አደረኩኝ። አሁን እንደዚህ አይነት ኤክስፒሪየንሶችሽን ለሰዎች ስትነግሪ ቤተሰቦችሽ እብድ እንዳሉሽ ደግሞ እነሱ ሳይሉሽም? አዎ ይሉኛል። አዎ ግን አይ ዶንት ማይንድ ልሆን ይችላል ለነዛ ሰዎች። ባይ ዘ ዌይ እብድ አይደለም እብዶች አልተረዳናቸውም አላወቅናቸውም ነው ያስባሉኝ። ለምን እንዳልኩ እንደ እብድ ለመቆጠር ትንሽ እኮ ነበር የሚቀረኝ። የሆስፒታሉን ኤክስፒሪየንስ እያወራን አልነበረ? ፈተናው ላይ ኩንድሊኒ ኤነርጂን ኤክስፕሌን እያደረግን ነበረ ስለ ኢንተለጀንሱ። አይ ኧረ ከኔ እናንተ እንደውም እያወራን ሶ ምንድነው ይሄ ኢንቮለንተሪ የሆኑ ነገሮች እንዳይፈጠሩ ሰጋው ፈተናው ላይ። ለምን ወደኩ ማለት ነው። ስለዚህ ኮዴሽ ዩኮል እንተ እብድ ትባያለሽ። አሁና አድሚት ይደረግና ኦሬዲ ሬዲ ናቸው መድኃኒት ሊሰጡኝ ያውቁታሉላ። መድኃኒቱ ጨርሰዋል በቃ አስገቧት ነው ያለው ዶክተሩ። እንጀምርላታለን መድኃኒት አለ። ምን ይናሞኝ አልኩት። እሺ ማለት ገና ላይ ጋር በቃ ድምጾቹ ምናምን ከተባለ ስኪዞፍሬኒክ ነው የምትባለው። አላሳመነኝም። ምክንያቱም እኔ በጣም ብዙ ነገር እዚህ ኤክስፒሪየንስ ማድረገውን እየነገርኩት ነው። እንደዚህ ቢዩስ ምንም አንደርስታንድ ያላደረገው ሌላ ዓለም ነው የሆነበት። ኤኒዌይ ሄድኩኝና ልክ አሰስመንቱ ላይ ዳት ላይክ ወይኔ በቃ አለ አይደለ በቃ አሁን ጸጥ ቢል ብዬ ሳስብ ምንም ነገር ሳልረብሽ ልክ አሁን አንተ እንደማወራለህ ለምትጠይቀኝ ጥያቄዎች ሁላ መልስ ሰጣታለሁ። ለምን አለዋ አለሁ እኮ ላይክ ማለት አልሄድኩም እኮ ግን ያለውበት ደግሞ ዓለም ከዚህኛው ዓለም ስለሚለይ እዚህኛው ላይ ስታይ ከዛኛው ዓለም አሁን የሚያስቅ ነገር ሲመጣላ አንተ እኔና እዚህ ቁጭ ብለን እያወራን ዝም ብላ አስቅም ልክ ነው ያዝ ታረጋለህ ወይ ደግሞ ትስቅና ቁረጡት ትላለህ። አዎ ልክ ነው። ያንን ማረግ አቅም ስላልነበረኝ ነው በቃ እብድ ሊያስብለኝ የቻለው ገባክ? ኦኬ ፊልተር ማድረግ ስላልቻለ አዎ በቃ እንደመጣው ነው ያለሁት እንጂ አዌር ነኝ በደንብ አውቃለሁኝ። ሲጀመር እንዳልኩ ቃል ኪዳን አበራ የምትባለው ፐርሰናሊቲ አያታለሁኝ እኔ ዊትነስ ነው ማደርግ የነበረው። በቃ ላይክ ሺ ዋዝ ፍሪ በቃ ሺ ዋዝ ጀስት ኑሮን ይሄ በቃ አይደለ ፊት ለፊት ተጋፍጠህ እንዴት ነው አይነት ነገር በጣም እኮ የሚያስፈራ ነገር ነው። ላይክ ባይ ዘ ዌይ ከምንም በሽታ በላይ አይምሮን ሉዝ አደረክ ከተባልክ በቃ ሁሉ ነገር ዜሮ ነው የሚሆነው። በምንም በሶሳይቲም በማንም ተቀባይነት አይኖርም መቼም። ያቺ ሰርተፍኬቷ እንትኗ ካለች አድሚት ከተደረገ በኋላ ማለት ነው ገባክ? ይሁንች ቲን ላይ ናለች ከመግባትና እውነት ነው። ኤኒዌይ ኩንድሊኒ ኤነርጂ ኢንተለጀንት መሆኑ የገባኝ አሁን ነው ያልኩት። ስለሚያዳምጠኝ ስለሚረዳኝ ኮንሽስሊ የራሱ ኮንሽስነስ ስላለው እዛ ሞመንት ላይ አስፈላጊ ስለሆነ በቃ ላይክ ማስረዳት ያለብኝ ያስረዳ። ላይክ ሴትዮዋም ግራ ገብቷት ለምዴ መጣሽው ናት ሲጀመር እንደዚህ አሰስመንትም ተሰጥቶሽ ምናምን ብላ እንትን አለችኝ። በቃ እህቴም ነበረች አብራኝ ቴንክፉሊ እሷም እኮ ፊል ታረጋለች ማለት ላይክ እንዳለሁኝ እኮ ታውቃለች በደንብ አድርጋ። ግን እሷ ደግሞ አታውቀውም ይሄን ኤክስፒሪየንስ ለእሷም ለእኔም እኮ የመጀመሪያ ነው። ስለዚህ ሺስ ትራይንግ ቱ ሄልፕ ሚ ላይክ በቻለችው መንገድ ሁላ ገባክ? ግን በቃ ላይክ ሶ ምንድነው አሁን የምናደርገው? በቃ እኔ እዚህ ውስጥ አትገቢም ኦፍ ኮርስ አንቺ ሞር አንደርስታንድ እኮ ታደርጊያለሽ ነው ያለችኝ። በቃ ኦልሬዲ ብዙ ነገሮች ታውቂያለሽ። ስለዚህ በቃ ምንድን እንድናደርግልሽ ነው የምትፈልጊው ብላ ጠየቀችኝ። that was very በጣም በቃ ትልቅ ነገር ለኔ አክሴፕት አደረገች። ተውኝ በቃ ማለት ላይ just give me time ራሱ ምንም አልሆንም አሞኬ ነው በቃ like it's okay ይሄ የሆነ እንትን አትበሉ ነው በቃ ስላት ኦኬ አለችኝ። እንትን ራሱ ከጊዜያት በኋላ
ሳይትል አደረገ በቃ ኤነርጂው ማለት ኖር አሁን የሆንኩት ደግሞ ይሄ ከዛ በፊት የነበረው የራሴን እንዳልኩ ፈቅጂ ማውራት መሳቅ ምን ማድረግ ምናምን የሚባሉትን ነገሮች ሆኜ እንትን አልኩኝ ማለት ነው። ግን በዛ ታይም ነው ስለ እብዶች በደንብ የተረዳሁት። ላይክ መንፈሳዊ ዓለም ሲታየ በተለይ ላይክ አንዳንድ ሰው ምንድነው ቃሉ እንዴት የሆነ መጋረጃ ነገር አለ አይደለ? በቃ መጋረጃው አንዳንዱ ጋር ይሳሳል አይደለ? ኤንድ ካለበት ቫይብሬሽን ከነገሮች ምናምን ከብዙ ነገሮች ጋር ይያያዛልና የሚያስፈራ ሳይድ አለው ስፒሪቹዋል ሳይድ። እሱን አክሰስ የሚያደርጉ ሰዎች ሊኖሩ ይችላሉ፣ የሚያዩ ሰዎች ሊኖሩ ይችላሉ። ዝም ብለው ፈጥረውም አይደለም የሚለው ነገር ገባኝ ማለት ነው። ማለት ኤግዚስት ስለሚያደርግ ሊሆን የሚያወራቸው ሰው የሚታያቸው ሰው ምናምን ስላለ ለኛ ስላልታየ አይደለም ማለት ነው። ግን ኦፍ ኮርስ አሉ የአይምሮ ህመሞችም ደግሞ አሉ። አምና ሴይንግ ሁሉም እንደዛ ነው ለማለት አይደለም። ኦፍ ኮርስ አሉ። ግን መንቃት ራሱ እሱን ያስመስላል። አዎ በቃ ሲጀመር ብዙ ጊዜ እንዳየሁት ከሆነ እንደሰማሁትም ከሆነ እንደዚህ መንፈሳዊ ዓለም ጋር በቃ አዌክኒንግ ወይ እንደዚህ አይነት ያላቸው ሰዎች ያው ከዚህ ወጣ ስለሚል እብድ መባል አይቀርም። አስተሳሰብም ሁኔታህም ያው ለየት ሲል እብድ ነው የምትባለው እኮ። ልክ ነው። ከማህበረሰቡ ብዙ አሉ የተባሉ እስቲ አንተ እንደውም ብዙ ታውቃለህ እውነት ነው። እስቲ አሉ እኮ መጽሐፍ ቅዱስ ላይ ጳውሎስ በደማስቆ ሲሄድ ክርስቶስ ተገለጠለትና አይኑ ታወረ ማለት በዚህ በኩል ያሉትን ነገሮች ሊያይ አልቻለም ማለት ነው። ትሪ ዳይሜንሽናል ዓለሙ ተዘጋ ማለት ነው። ከዛ በኋላ ሴትል እንዲያደርግ ሌላ አናንያ የሚባል ሰው ጋር መሄድ ነበረበት። ሌላ አጋዥ ነበረው። እና አሁን ይሄኛው በክርስትናው ሳይድ ሌላ ትርጓሜዎች ሊኖሩት ይችላሉ። ግን አዌክኒንግ መንቃት ስለሆነ በር መከፈት ስለሆነ ኤክስፒሪየንሱ ሊለያይ ይችላል። ለምሳሌ አንቺ ጋር ሲመጣ ምን ሆኖ መጣ፣ እኔ ጋር ሲመጣ ምን ሆኖ መጣ። ከዛ ደግሞ ይሄን መምጣት ሰዎች እንዴት አንደርስታንድ ያደርጉታል? አሁን አንቺን እንዴት አንደርስታንድ ያደርጉሻል ሰዎች? በእንዴት ብዬ ልመልሰው ይሄንን ጥያቄ? ማለት ማን ናቸው? እኔ አይ ዶንት ኬር ስለማን ናቸው ብለዛ ነው ማለት እንዴት ብዬ ልግለጸው መሰለክ? ብዙም ሰዎች ስለኔ ስለሚያስቡት ነገር አልጨነቅም። ማለቴ አንዳንድ ሰዎች እንደ እብድ ሊያዩኝ ይችላሉ፣ ወይ አንዳንድ ሰዎች ደግሞ እንደ ተወዛገበ ሰው ወይኔ በቃ ይሆናል አይደል ሴቭ ሊያረጉኝ የሆነ የሚፈልጉ ሰዎች ሊኖሩ ይችላሉ። አንዳንድ ሰዎች በቃ ብዙ ነገር ሊያስቡ ይችላሉ። ግን ምን ማተር ያደርጋል ብለ ነው። እኔ የኔ ኤክስፒሪየንስ አለ፣ የኔ የማውቀው ነገር አለ፣ የተሰማኝ ከዚህ በፊት የነበሩ ቁስሎች ያውላ የራስ ጥላቻ ራስን ሁላ እስከ ማጥፋት ደረጃ የነበረው ነገር አሁን ያለኝን ሰላም፣ እረፍት፣ ደስታ ከፈጣሪ ጋር ያለኝ ቅርርብ በቃ ላይክ እኔ እንጃ እንዴት ብዬ ላስረዳ። በጣም ሃፒ ላይክ እና ምን ተረዱት አልተረዱት አላቅም ነኝ። እንግዲህ የኔን ግን ሼር አደርጋለሁኝ። ሶ አንዳንድ ሰዎች ምንድነው ብዙ ጊዜ አክቹሊ ብዙ ሰዎች የሚመጡት ወደኔ ሪሌት ያደርጋሉ። ማለት ኤግዛክትሊ አንድ አይነት ኤክስፒሪየንስ ላይሆን ይችላል ያለን፣ ግን ያመመኝ ህመም አሟቸዋል፣ ያሳዘነኝ አሳዘኗቸዋል። ስለዚህ ሪሌት እናደርጋለን። እነሱን ያው እንዴት አድርገን እንደምናከም ልክ እኔ እንዳከምኩት ራሴን እነሱን ጋር ያደርጋለሁ። ያላመኑት አላቅም። ቀደም አንቺ አሁን ራስሽን በተለየ መንገድ አከምሽና የሆነ ሆኖ አሁን ያለሽበት ደረሽ። በዚህ ሰዓት ይሄን ፖድካስት እየሰሙ ደግሞ ያሉ በእንደዚህ አይነት ስሜት ላይ ሊኖሩ የሚችሉ ሰዎች እንደሚኖሩ ይታሰባል። እነሱን ምን ትያቸዋለሽ? ወይስ እንዴት ሰው ከእንደዚህ አይነት ስሜት ይውጣ? ራስ ላይ መስራት በቃ እኔ ሁሌ የማሰለጥነው ነገር ወይም ደግሞ በቃ ሰዎችን ጋይድ ማደርጋቸው ወደ ውስጥ እንዲገቡ ነው። ሁሉም ከውስጥ ነው የሚፈታው። መልስም ውስጥ ነው ያለው፣ ውጭ አይደለም ያለው። እንትናን ፖድካስት ወይ እንትናን መጽሐፍ አንብብ ሁሌ አይደለም። ገብቶሃል አባባሌ? በጸጥታ ውስጥ ቅድም ያልኩ በጸጥታ ውስጥ ራስን ማግኘት ማለት ነው። በቃ እሱን ነው የምመክረው። ኢነር ወርክ ይባላል። በቃ ስሜትህን፣ እምነቶችህን፣ ሀሳብህን ስለመመርመር ስለመረዳት ነው። ከዛ ደግሞ ወደምትፈልገው
አይነት ህይወት መቀየር ወደምትፈልገው መንገድ እንዴት መሄድ እንደሚቻል ግን ከውስጥ ወደ ውጪ ነው የምትሄደው እንጂ ውጪ ላይ ካለው አይደለም የሆነ ሰው አስቀየመኝ የሆነ ሰው አሳዘነኝ ወይ ብለን አይደለ የሆነ ከተን ውስጣችን የሆኑ ስሜቶች እነሱ ነገሮች ናቸው ወደ እንደዚህ አይነት ሐሳብ ተስፋ መቁረጥ በቃ ራስን ማጣት መጥላት እንደዚህ አይነት ነገር የሚመራን አይደለ ያንን መልሶች የምናገኘው ከራሳችን ጋር መታረቅ የምንችለው ራሳችንን ስናዳምጥ ነው ከራስ ጋር ቁጭ ማለት መጋፈጥ ቴክኒኮች አሉ የምታስተምሪያቸው ቴክኒኮች አሉ ጥሞና ለምሳሌ አሁን ጥሞና ማለት በቃ ከሐሳብ ነጠል ብለህ አንተ የሐሳብ ተመልካች መሆን ማለት ፕሬዘንት ሞመንት ላይ መሆን ማለት ነው አሁን እናንተ ያወራን ብዙ ነገር እናስባለን ያሬዷ በቃ በዚህ አለን ሐሳብ so the mind present moment ላይ እንድትሆን አያደርግህም ስለዚህ ጥሞና ምንድነው ቁጭ ትልና ያወራል ማስቆም አይደለም ሐሳብን ማስቆም ወይም ደግሞ ሐሳብን ለመቆጣጠር መሞከር አይደለም ሐሳብ ይዞ ይሄዳል ግን አንተ ትመልስና አሁን ላይ ትመጣለህ አሁን ላይ ስትመጣ ምንድነው የሚገኘው እስትንፋስ ወደ ትንፋሽ ትመጣለህ like consciously ትተነፍሳለህ ማለት ነው በቃ like ትንፋሽ ላይ ትኩረትህን ሰጥተህ ማለት ነው ይሄ በቃ like ቁጭ ብለህ የምታደርጋቸው ሜዲቴሽን ነው ግን ሜዲቴሽን ቡና እየጠጣህም ቁጭ ብለህ ልታረጋው ትችላለህ ቡና እየጠጣ ከነ ሐሳብ ከነ ስሜት ከነ አካል ከነ መንፈስ ቦታው ላይ መገኘት ማለት ነው ፕሬዘንት መሆን ማለት ነው ሐሳብ ይዞ ይሄዳል ግን እየሰማህ ነው ዊትነስ ታረጋዋለህ ጀጅ እያረኩ አይደለም or whatever ግን ዊትነስ ታረጋዋለህ ግን you're here ስትበላም እየበላክ በቃ ሜዲቴሽን እሱ ነው ሻወር ስትወስድም እዛ ቦታ ላይ ሻወር እንትን ይላል አምሹር ልክ እንደ መኪና መንዳት አውቶማቲክሊ አሁን ከለመድክ በኋላ በቃ እንደሚደረገው ባይ ዘ ዌይ ሐሳብ እያሰብ ገላን ታጥበ መጨረስ ትችላለህ ታውቃለህ ያጥበኛል እኔ በቃ እንትን ይሄ ፓራዳይም ማለት ነው በቃ አይደለ ላይክ ያውቀዋል እንዴ በቃ ያውቀዋል የለመደው ነው እንዴት እንደምታጠብ ያውቃልና አንዳንዴ ታጥቤያለሁ ሳልታጠብኩም ጀርባዬን ቢካዝ ሌላ ቦታ ስለሄድኩኝ ተመልሼ ግን በቃ ይሄንን ስታጠብ ስለቃለቅ እንትን ካልኩኝ I was present I was meditating ለብቻ ጊዜ ማሳለፍ በጣም ፓወርፉል ነገር ለብቻ ጊዜ ማሳለፍ ስልክ አይደለም ልጅ ቤተሰብ ባል ጓደኛ ምናምን አይደለም ብቻህን በቃ ብቻህን አንተና አንተ ብቻ ቁጭ ብለህ ከራስህ ጋር መደማመጥ ማለት ነው አብዛኞቻችን ካየኩ አሁን በቃ እንትን ነው እንዴት ነው በስራ መወጠር ወይ በሆነ በቃ በተለያዩ ነገሮች ብቻ ራሳችንን ቢዚ እናደርጋለን ምክንያቱም ፌስ ማናደርገው ብዙ ነገሮች አሉ በውስጥ ያስቀመጥናቸው በቃ አለ አይደለ የቀበርናቸው ነገሮች እና ከነሱ ጋር በቃ ላይክ ፍለፊት መጋፈጥ መቻል አለብህ እና ያው ኢነር ቻይልድ ወርክ የሚባል ነገር አለ ሻዶ ወርክ የሚባል ነገር አለ ማለት አሁን ኢነር ቻይልድ ወርክ ማለት ወደ ልጅነት ተመለሰ ያቺ አሁን ለምሳሌ እኔ ለራሴ ፕራክቲስ የማደርገው ነገሮች ናቸው ባይ ዘ ዌይ ሰዎችን ማሰለጥነው እኔ ላይ ስለሰሩ ሞክሬያቸው ስላየኋቸው ነው ሼር ማደርጋቸው ማለት እስኪ የልጅነት እስኪ ስለሱ የኢነር ቻይልድ ኢነር ቻይልድ አሁን ለምሳሌ የኔ ኢነር ቻይልድ በቃ ላይክ ትንሽ ሆኜ ቅድም ያልነው ማለት ነው ላይክ 7 አመት 6 አመት whatever እድሜ ላይ እኔ ማንም ሰው አይወደኝም ማንም ሰው አይፈልገኝም የሚል ኮንክሉዥን ነበረ ስለዚህ የሆነ ሰው አሁን ለምሳሌ ወይ ጓደኛም ሊሆን ይችላል ወይ ሪሌሽንሺፕ ላይ ወይ ስልክ ባያነሳ ወይ ይሆናል አይደለ ያ እንትን መልሶ ይመጣል በቃ ይፈልጉኝማ ምናምን ገብቷል እንደዛ ያደርገኛል ስለዚህ ወደ ኢነር ቻይልድ ወደ ውስጥ ገብቼ በኢማጂኔሽን ምናምን የምትሰራቸው ነገሮች ናቸው ማለት በራስ በቃ ወደ ውስጥ መግባት ነው ብያለሁኝ ስለዚህ ወደ ውስጥ በቃ ስትገባ ደግሞ ያሉ ጊፍቶችህን ምናምን እየተጠቀምክ ነው ፈጣሪ ሰጠህን ማለት ነው ስለዚህ በቃ ወደ ትንሽ ቃል ኪዳን ገባና ውስጥ በቃ አለው ሰላም ነሽ ደህና ነሽ አለ አይደለ you're safe በቃ አያሳስብሽ አለውልሽ አለውልሽ በቃ ምንም አያስፈልግሽም አለውልሽ ከዛ በቃ እርግጥ እሺ አይነት ስሜት ኦኬ እዛ ጋር አሁን ለምሳሌ አሁን ያለችው ቃልዬ ስልክ ትደውላለች ስልኩ ባይነሳ ትንሿ ቃልዬ ደግሞ እዚህ ውስጥ ሆና
የምትሰጠው ትርጓሜ ይኖራል ወይም ደግሞ ኮኔክት ታደርጋለች ማለት ነው። አየሽ ስለማትወደጂ ነው ማያነሱት አየሽ ምናምን ስትል እቺ ትልቋ ቃልዬ ደግሞ ትንሿን ታጽናናታለች ነው እንደሱ ነው ያልሽልሽ። ኦኬ ምናልባት ኦን ዘ ስፖት ላይ ሆን ይችላል ነው ግን በቃ የሚሰሙ ስሜቶች ይኖር የለ ራስን እንዳልኩ ብቻህን ስትሆንና ስታዳምጥ እንደዛ እያደረክ እኔ ውስጤን እከተላለሁ በጣም ይመራኛል ራሱ ምን ማዳን እንዳለብኝ ውስጤቱ ሁላችንም ባይ ዘ ዌይ ኢነር ጋይዳንስ አለን የታወቀ ነገር ነው ግን እንጠቀመዋለን ወይ ሌላ ነገር ነው ከዛ ገብቷል ይሄ ኢንቱዊሽን የምንለው አለ አይደል አሁን ለምሳሌ በቃ ላይክ ኢንቱዊሽንን የማዳመጥና ያለ ማዳመጥ እንትን ያንተ ነው ምክንያቱም ፕራክቲስ የሚጠይቅ ነገር ስለሆነ ግን ጊፍቱ ለሁሉም ነው ያ ስጦታ ለሁሉም ሰው ነው ግን አሁን ካየክ አንዳንድ ጊዜ ሴቶች ናቸው ሞር የሚያውቁት አይደለ ኢንቱዊቲቭ ናቸው ሞር ፌሚኒን ኤነርጂ እንደዛ ስለሆነ ማለት ነው ኢንቱነን ከኢሞሽናችን ጋር ከምናምን ጋር ስለምናዳምጠው ያ ወንዶች ዩዥሊ ኢሞሽናል አይደሉም ሎጂካል አናሊቲካል ይሄ ማስኩሊን ኤነርጂ ስለሆነ እነሱ ደግሞ ማለት ነው ሞስትሊ ዶሚኔት የሚያደርጉት ኢንቱዊሽኔ ጋይድ በሚያደርገኝ በቃ ራሴን እያዳመጥኩኝ መሰራቸው ውስጣዊ ስራዎችን እቀጥላለሁ ማለት ስቴፕ ባይ ስቴፕ ማለት ነው አንዳንዴ ያው ሜዲቴሽን ነው አንዳንድ ጊዜ ደግሞ መሳቅ ነው አንዳንድ ከጓደኛ ጋር በቃ መሳቅ ራሱ ሂል ያደርጋል አንዳንድ ጊዜ ከልጆች ጋር መላፋት ነው አንዳንድ ጊዜ ጆርናል ማድረግ ነው ውስጥ ያሉትን ነገሮች በቃ ማውጣት ነው ብዙ አይነት መንገዶች አሉ ግን በቃ ከላይፍ ስታይል ነው የሚሆነው ከሁሌ የምታደርጋቸው ግን አለ አይደለ ይሄ በሞቲቬሽን ጧት ተነስቼ ጆርናል አድርጌ እንዲያርጌ አይሰራ እሱ እንትን ነው የሚሆነው አይደል ታፍ ነው የሚሆነው አዎ ፍሎ ማድረግ ጥሩ ነው አንዳንድ ጊዜ ዲፕሬስድ ስትሆን በቃ it's okay to be depressed በቃ አንዳንዴ ሪቻርጅ ማድረግ ሊኖርብህ ያስፈልጋል ሬስት ማድረግ ሊያስፈልግ ይችላል ስለዚህ it's okay ነው ራስህን እያዳመጥክ እስኪ ስለ እቺ ቅድም ያልሻት ላይ ትንሽ ብናወራ አሪፍ ነው ቃል አሁን እቺ የህፃኗ ቃልዬና አሁን ሁሉም ሰው ላይ ቅድም መጀመሪያ ላይ አንስተሽ ነበር በእድሜ 30 አመት ብትሆንም 40 አመት ቢሆንም ግን ደግሞ ውስጡ ያለችዋ ትንሽዬ ልጅ ልትሆን ትችላለች አክት የምታረገው ለምሳሌ ያቺኛዋ ልጅ ህፃኗ ልጅ 7 አመት ወይ 8 አመት ልትሆን ትችላለች ወይ 14 አመት ምናምን ልትሆን ትችላለች ግን አንድ ቦታ አለ ኢነርቲንም አለች ኢነር ቻይልድ እንዳለች ኢነርቲንም እኮ እሱን ነው እስኪ እሱን እንዳልኩ በቃ እኔ ብቻዬን ጊዜ አሳልፋለሁ በጣም አዳምጣለሁ ምናምን ስለዚህ ራሱ ያሳየኛል በቃ ጋይድ ያደርገኛል እና አሁን ለምሳሌ የኔ ኢነር ቻይልድ በጣም እንትናት በቃ ገባክ በቃ እቀፈኝ ናት ኬሪንግ የምትፈልግ በቃ እና ቅፍ አረጋታለሁኝ እኔ አንዳንድ ጊዜ ግን ካላወቅኩ ያንን ይሄ ቀፈኝ የምትለዋ እሷ እንደሆነች ብዙ ሰው ያቅፋል ከዛ ግን ሁሉም ያቀፉ ሰዎች አያረጋጉም ምክንያቱም እነሱ አይደለማ አንተን እኮ ራስህን ነው ሴፍ የምታደርገው በቃ እና ቁጭ ብለህ ቅፍ አድርጋት አንዳንድ እኮ እሱን እኮ ነው ውጪ ወጥቶ ስንት ነገር ውስጥ የሚገባው ታውቃለህ እና እንደዛ ናት ኢነር ቻይልድ ሶ በጣም እንትን ሰጣታለሁ በቃ እንዲኮ አርጌ ነው የሆነ ውስብስብ ያለ ነገር ምናምን አይደለም እኮ በቃ ጀስት አይዞሽ ምናምን ነኝ በቃ ራሴን እንደዚህ አይነት ነገሮች ናቸው ጀስት የሆነ ካልም የሚያደርጉ ነገሮች ማለት ነው ኢነርቲኔ ደግሞ እሷ ደግሞ አመፀኛ ናት እሷ በቃ እኔ ነው ብሌም የምታደርገኝ ይሄ ያቺ ብሌም የምታደርገኝ ድምጽ እሷ ናት በቃ ዩዥሊ ይሄ ትምርትሽን እንደዚህ ውሳኔ መወሰን ነበረብሽ እንደዚህ ማድረግ ነበረብሽ በዚህ መንገድ መሄድ ነበረብሽ ግን እንደዚህ ሳታረጊ ደግሞ አሁን እንደዚህ ሆነሻል በቃ እንደዛ ናት ወይስ ታደረግሽ ላይፍሽን ኦ ማይ ጋድ በጣም እሷም ትመጣለች ደግሞ በመጠኗ እንዲህ ያረክ ሶ ሁሉንም ፓርትህን መሰብሰብ ነው እና ማዋሃድ ነው በቃ አንዳንድ ጊዜ አሁን እንደዚህ ኢነር ወርክ ምናምን ወይም እንደዚህ ስፒሪቹዋል ጆርኒ ውስጥ ስትሆን ምናምን በጣም አይደለም ይሄ በጣም ሰላማዊና አይደለም እንደዛ አይሆንም እኔ አሁን አመሜስ አንዳንድ ጊዜ ሜስ ነኝ በቃ ላይ ግን that's also a part of me that doesn't mean that's all I am like ሜስ ብቻ አይደለም እኔ ደግሞ ጎበዟ ቃል ኪዳን አለች እናት የሆነችው ቃል ኪዳን አለች በቃ ብዙ አለ ሰው ብዙ ነው በጣም ብዙ ነው እና አንድ ላይ ተሰባሰበ አይነት ነገር ነው ሰብሰብ አድርጊ ስለዚህ እንደዚህ አይነት ነገሮችን በቃ ላይ በጣም
ለየት ያሉ ጥበቦች ምናምን በጣም መድኃኒት ምናምን አይደሉም እኮ ግን እንዴት አድርገን መጀመር እንዳለብን ምናምን ትንሽ የሚመራን ሰው ያስፈልጋል። እኔ ደግሞ ምን አይነት ተሰጥኦ አለኝ ይታየኛል ሰው ሲያወራልኝ ምናምን የቱ ጋር እንደሆነ የመጣው ያ ድምዳሜ ምናምን ምን እንደያዛቸው እንዴት ወደሚቀጥለው መሻገር እንደሚችሉ ምናምን ክሊር ይሆንልኛል። ሶ እንደዚህ ነው ስል ያ ሰው ደግሞ ፕራክቲስ እያደረገ እንትን ይላል። የረዳሹ መጪ ምን እንዳስታወሰኝ ታውቂያለሽ? በፊት ነው ያነበብኩት ቴል ሚ ዩር ድሪም የሚል መጽሐፍ አንብቤ አውቃለሁ። ኦኬ ህልምህን ንገረኝ የሚል በአማርኛ ተርጉሞ ስሙ እንትን ሆነብኝ። ህልምሽን ንገረኝ የሚል በጣም የሚገርም ነው። ከዚህ ጋር ይገናኛል። የደራሲው እንደውም የሚታወቅ ሰው ነው። የሚገርምሽ አፌ ላይ ያለ ጠፍቶኝ ነው። ችግር የለም። እና ይሄን የመሰሉ ነገሮች አንድ ሴት ናት ግን በሶስት አይነት መልክ ትገለጣለች። ደራሲው ሲጽፍ በጣም ሰስፔንስ አድርጎት እኛ ራሱ እስከ መጨረሻው ሶስት ሴት ነበር የሚመስሉ ነጣጥሏቸው ማለት ነው። እና መጨረሻ ላይ ነው አንድ ናት ሲባል ሰርፕራይዝ የምትሆኝ እና ካራክተራቸው ፍጹም ሚለያይ አይነት እና አቲ እዩ እሷን ምናልባት ያደምቅልሽ ይሆናል። በጣም አምሹር እና ምናልባት ተመልካቾቻችን ያን መጽሐፍ ቢያዩት ከዚህ ጋር ሪሌት ሊያደርግ እንደሚችል የሚያግዝ ነው ለብዙ ሳይኮሎጂስቶች። አብሶ ሂፕኖሲስ የሚባል እንግዲህ ሌላ የቴራፒ አይነት አለ አይደል? እስከሱ ጋር በተገናኘ ብዙ ግብአት ሊሆን የሚችል ነው። እንትኑ ደስ ይላል። በጣም የሚገርም ነው። እና አሁን ስታነሺ ኢነር ቻይልድ ከዛ ኢነር ቲን እና ደግሞ አሁን ያለችዋ ደግሞ ግን አሁን በምትኖሪበት አኗኗር ውስጥ በተለያየ አይነት መገለጥ ይመጣሉ አይደለ? ሲመጡ ሌላ ነገር ተፈጥሮ አይደለም። ያቺ ሪኮግናይዝ ማድረጉ ራሱ እንድትረጋጋ ያደርጋል ማለት ነው። አዌርነስ እኮ ማለት ብርሃን ነው። በቃ ላይክ አሁን ለምሳሌ ሞስት ኦፍ አሁን በደንብ እንደዚህ ፕራክቲስ እያረክ ስትሄድ በኋላ ላይ ነገሮች ለምሳሌ እንደዚህ ኔጌቲቭ የሆኑ ነገሮች ምናምን ራሱ ሲመጡ አዌር ስትሆንባቸው በቃ ቀየርካቸው፣ አልከማይዝ አረካቸው ማለት ነው። በቃ ወይ ቁጭ ለእንትን ማለት መጽሐፍ ምናምን ላይ ይጠበቅብህ ይችላል። በቃ አበራህበት ማለት ነው። አንዴ ካጋለጥከው በኋላ ያ ነገር አውቀህበታል። ሌባ ሊሰርቅ ሲመጣ በጨለማ ውስጥ ባትሪ ብታበሪበት ሹክክ ብሎ እንደሚወጣው ማለት በቃ ምንም ከዛ በኋላ አግኝተዋል እኮ ተገኝተዋል። ስለዚህ ወይ ይስቃል ወይ ይቀጥላል። ያ ሻዶ ወርክ አሁን እንደዛ ነው የሚሰራው። ሻዶ ወርክ ካርል ዩንግ አይ ቲንክ ካርል ዩንግ ነው የሚባለው። አይ ዶንት ኖ ብቻ ኤኒዌይ እሱ ነው ሂ ኬም አፕ ዊዝ ዘ ተርም። እና ምንድነው ይሄ የማንቀበለው የማንወደው ማንነታችን በቃ እኔ አይደለሁም የምንለው ማንነታችን ማለት ነው። እኔ ያው አለን ያ ማንነት ግን አንፈልገውም ልንቀበለው ሰውም ይቀበለዋል ብለን አናስብም። ያው ቅድም ያልናቸው አሁን በልጅነት አክሰፕተብል ያልሆኑ ነገሮች ታያለ ግሮዊንግ አፕ አይደለ? እንደዚህ አታርግ እንዲህ አይደለም ይሄ ልክ ነው ይሄ አይደለም እየተባልክ አይነት ነገሮች አሉት አይደለ? ሰው ለምሳሌ ራስህን ሆነ እዛ ጋር የቀረብክ ሰዓት ላይ ተቀባይነት ላይኖርህ ይችላል። ያደረካቸው ነገሮች በብዙ መንገድ ይገለጣል። ሻዶ ሰልፍ ትንሽ ጠለቅ ያለ ነው። በአዲክሽን ሊገለጥ ይችላል፣ በስንፍና ሊገለጥ ይችላል። ብዙ ሳይድ አለው። ተሳዳቢነት፣ ንዴት፣ ይሄ በጣም በስጭት ቶሎ ቱግ የሚሉ ሰዎች ምናምን እንደዚህ አይነት ነገሮች ማለት ነው። ሶ እሱን ማንነትን ወደ ብርሃን ማምጣት አዌር መሆን እሱ ላይ ከዛ እሱን ማንነት መቀበል እና ማዋሃድ አሁንም ኢንቴግሬት ማድረግ ማለት ነው። ያንን ፓርት ኦፍ ዩ በምሳሌ አይ ቲንክ ብናወራው ይቀላል መሰለኝ። እንደዚህ ቴክኒካል ተርሞች ምናምን የሆነ እንትን ነው የሚሆነው። በፐርሰናል ኤክስፒሪየንስ ምናምን ሲሆን ግን ሞር እንትን ትለዋለህ። ለምሳሌ እኔ በራሴ ነው የምሰጠው ምሳሌ። ምን አይነት ቴንደንሲ ነበረኝ የሆነ ነገር እንደዚህ አርጊውመንት ነገር ወይም ደግሞ ቤት ውስጥ ሊሆን ይችላል የሆነ ነገር የሚያናድ ነገር ወይም ተፈጠረ እንበል ለምሳሌ እና ስለዛ ነገር አውርቼ ማቆም ይከብደኛል። አላቆምም ማውራት እና ካለማቆም የተነሳ አንዳንድ ጊዜ ምን ማላረጋቸውን ነገሮች እየተናገርኩኝ ሰው ስጎዳ አየዋለሁ። በቃ ብዬ ነው የማወጣው። በቃ
ስናገር ብዙ ክፉ ነገሮች ልናገር እችላለሁ ሰዎችን የሚያስቀይም በኋላ ላይ ማለት ነው ላይክ ሚን ማላረጋቸው ነገሮች የእውነት ያልሆኑ ነገሮች ማለት ነው በቃ ማውራት አለማቆም ገባ you take it too far በጣም ሰውም ታሰለቻለህ ምናምን እና ያ ፓርቲ እፈራዋለሁ ጠላዋለሁ ሰው ጥሎኝ ይሄዳል አንደኛ ጨቅጫቃ ናት ብሎ በቃ ኡፍ እቺማ በቃ ምናምን ብሎ ስለዚህ አይደለሁም ብዬ ነው ማስበው ከዛ ደግሞ በጣም መሆን አልፈልግም ያንን ሰው ማን በጣም መሆን አልፈልግም ለምን በቃ እተዋለሁ የሚል ነገር ስጋት ስላለ ማለት ነው ግን በጣም ያን ሰው ሆናለሁ ገባክ ራሴን እዛ ቦታ አገኘዋለሁ ማለት ነው የሆነ ሰው ትሪገር ያደርጋል የሚቀሰቀሰው ነገር ይኖራል የሆነች ነገር ምናምን ሊሆን ይችላል ግን በቃ ሳወራ ገብቷል አባባል በቃ ጨቅጫቃ እንደገና ከሱ እንዴት መውጣት ይችላል being aware ሆንኩበት እኔ እኮ ጨቅጫቃ ነኝ አልኩኝ ኦኬ ወይ በቃ ንትርክ አረጋለሁ ሰው አልኩኝ ኦኬ ለከዛ ያኔ ይቆማል ማለት በቃ እንዴ ነተረኳቸው ያስታውቃል እኮ ወይ ብለው በቃ ሰው አላደ ከፊቱ ዞር ማለት እስኪፈልግ ድረስ ምክንያቱም አንድ አይነትም ነገር ሊሆን ይችላል እየደጋገምኩኝ ግን አላቆምም ነው ገባክ ግን it's okay በቃ ምንም ማለት አይደለም ጥለውኝም ቢሄዱ ነው ያለውልሽ ለራሴ ማለት ነው ይሄዱ በቃ it's fine ተጨቃጨቂ ምናምን ብዬ ፈቅድላታለሁ ያኔ አትጨቃጨቅም ኦኬ ፈቀድኩላት በቃ እና ደግሞ በቃ ተቀበልኳት ጨቅጫቃ ሳይዴን ማለት ነው እስካላወቅሽ ድረስ ግን ይሄዳል ነው አይደለም ይያልክ በቃ መቀጠል ነው ደግሞ ብዙ ጊዜ አይታይማ ሁሌ እኮ ጨቅጫቃ አይደለም ገባክ የሚገርም የሚያወጡት ነገሮች ይኖራሉ ማለት ነው ስለዚህ ይሄ ባንቺ ምሳሌ ሲገልጭ ነው በተለያየ ደግሞ ህይወታችን ብዙ አይነት ሆነ በጣም በብዙ አይነት መንገድ ሊገለጥ ይችላልና እሱም የምታውቀው ምን አይነት ሻዶ ሰልፍ እንዳለ ስትቀመጥ ከራስ ጋር ነው እንደውም ይባላል በተለምዶም ሰይጣኔን አታምጣው አዎ ልክ ነሽ ይባላል እሱ ማለት ነው ኦኬ ፐርሰናል ሰይጣንክ your inner demon ማለት ነው በቃ የራስ ማለት ነው ያኛው በቃ ምንም ብለህ ሲያሜ ስጠው ሻዶ በለው ሰይጣኔ በለው ብዙ ትሏል ግን ታውቀዋለህ ባለፈው እንደውም በጣም ገረመኝ ልጄ ምን አለች የሆነ ነገር አደረኩኝና ብቻ ማሚ that's your dark side አለች ከዛ ኦ ማይ ጋድ ታውቂያለሽ ስለ ዳርክ ሳይድ ስለ ሻዶ ሰልፍ አሁን ወይ ስለ ሻዶ ወርክ ቁጭ አድርጌ አላስተማርኳቸውም ገብቷል ምንም ስላት ያ አለኝ እኔም አለች ዳርክ ሳይድ አለኝ እና አይ sometimes use it አለች በእውነት አዎ ለምሳሌ ትምህርት ቤት ውስጥ ቡሊ ምናምን መደረግ ምናምን አለ ያው ታውቃለህ በጣም አስቸጋሪ ነው በጣም ብዙ ነገር አለና ጋይድ አረጋቸዋለሁ ያው ለእንደዚህ አይነት ነገሮች ግን በቃ ቡሊ ምናምን ስትደረግ አንዳንድ ጊዜ ያው መናገር ካለባትና ወይ አቀወርራም ኮነም ምናምን ብቻ ወይ making fun of people or something I don't know የሆነ ብቻ ሳይድ በቃ አላ እጠቀመዋለሁ አልቻ አንዳንድ ሲያስል ጥሩ ነው እንደዛ ነው መሆን ያለበት 7 አረባ በ7 አመት ወይ ኢሞሽናሊ በጣም ኢንተሊጀንት ናቸው ልጆች I mean ባቅማቸው እግዚአብሔር ይመስገን ላይክ ይረዳሉ ስለ ስሜት ስለ ነገሮች በጣም ስለማወራቸው በቅርበት ስለዚህ እንደ አንድ ጋጀት ወይም እንደ አንድ ነገር ነው ነገሩን ይያዩት ያሉት ልክ አንዳንዴ እንደተጠቀመዋለሁ አዎ በቃ ኮምፕሊትሊ ዲናይ ማድረግም አይደለም ያንን ፓርት እንዴ ጨቅጫ አልኩ ጨቅጫቃ ወይም ነጭናጫም I don't know ሎን ይችላል ግን ጀመረኝ ምናም ብዬ ቀልድበታለሁ ራሴ ከዛ በቃ ብዙም እድል አልሰጠውም further ሄዶ ሰዎችን እስኪጎዳ እኔንም መልሶ እስኪያጸጽት ምናምን ገብቷል አዌር መሆኑ ብቻ ነገሩን እንደ ኤክሳክት ያደርጋል በተደጋጋሚ ዛሬ ተነስቼ አዌር በቃ ያወኩኝ አይደለም እኮ ይመጣል ይፈትናል ነገም ከነጎዲያም በተለያየ መንገድ ይያለ ከዛ ሰልፍ አክሰፕተንስን ፕራክቲስ ማድረግ ትጀምራለህ ማለት ነው እየተቀበልክ ትመጣለህ ማለት ነው ራስህን ከዛ ያንን ታዋዳል ያኔ you won't be that powerful ነው መልክ ራስ ታየዋለህ አፒር ሊያደርግ ሲል ቴም ታረጋለህ ካስፈለገኝ መነዝሯለሁ አንዳንዴ ምልስ ምናም ብዬ የሆነ ገባ ዲስሪስፔክት የሚያደርገኝ ሰው ሊሆን ይችላል መንገድ ላይ ወይ በተለያየ መንገድ የሚመጣብ ሰው ሊኖር ይችላል ሶ ስድብም ሊሆን ይችላል ለልክ ነው እሱም ተሻዶስ ኦፍ ላይክ አንዳንድ ሰው አረኔ ተሳዳቢ አይደለሁም ይላል ግን የሆነ ሲበሳጭና ነገር ላይ የስድብ ናዳ ያወርድባል ከዛ መልሶ ይጸጸታል ደግሞ የም ተሳደብኩኝ እኮ ምናም ብሎ ደግሞ ገባክ it's okay ይሳደባለሁ ተሳዳቢ ነኝ ብለክ አሁን ስድብን ደግሞ እንትን ያሞገስን አይደለም ግን በቃ ተረዳው እንደዛ ካላደረኩ አይቀየርማ you know what I mean ማአት ተሳዳቢ ሰው
አሁንም ስድብ ይሆናል ገባክ እንዴ ምናምን እንደዛ አይደለም በቃ እስቲ እናዳምጠው ላይክ ለምን የተሳደብኩት because at some point የሆነ ኢሞሽንህን ኤክስፕረስ ያደርግልኛል ብለህ ስላልክ ነው አይደለ ስትክ ይጋደላል በስድብ በምናምን እየተጣላ ምናምን እሱ ራሱ ትልቅ ፕራክቲስ ይጠይቃል ባይ ያኔ በፊት ስሰደብ የሆነ የነበረኝና አሁን አንድ አይደለም ቹዝ ማድረግ ትችላለህ የሆነ መጥፎ ነገር ሲልክ የግድ በቃ ማለት አይደለም I can choose በቃ like እኔ ሪስፖንሴን የሚሰማኝን ምናምን መምረጥ እችላለሁ ያ ደረጃ ላይ ግን መደርሰው አሁንም ደግሜ እናገራለሁ ፕራክቲስ ይፈልጋል you practice የሆነ ሰው ቃልዬ ቢሰድብሽ ከዛ በኋላ ከመለሽለት ነገሩን ተቀበለሽዋል ማለት ነው አይደል somehow ለምሳሌ አሁን ቃልዬ ብል አቤት ነው የምትይ ያሬድ ብልስ አለለህም አይደል ለምን በቃ የኔ ማንነት ስምሽ ማንነት አይደለም አሁን ማትረቢ ብል አንቺ መልሰሽ በጣም ብትቆጪ ራስሽን ባለመርባት ትጠረጥራለሽ ማለት ነው ኦፍ ኮርስ ውስጥ ያለ ነገር ነው ሲጀመር የሚነካክ የሌለ ነገርማ አይነካህም ትክክል ነው አንድ ሳልማ ሃይክ ምናምን የምትባል አይ ቲንክ አክትረስ ናት ስታወራ ምን አለች ሰው በማታውቀው ቋንቋ ቢሰድብክ ትናደዳለህ አታቆማ ቋንቋም እንዳለክ ስለዚህ ስሙ አይደለም ማለት ነው የስድቡ ላይክ ከሱ ጋር የተያያዘ አይደለም ካንተ ውስጥ ካለ ጋር የተያያዘ ነው ያልሆንከውን ነገር ሰው ሲልክ ወይም ደግሞ አይደለሁም ብለህ የምታምነውን ነገር ሰው ሲልክ ብዙ ሪአክሽን አይኖርክም ግን የምትጠረጥረው ነገር ይኖራል ገባክ አቤት እንደማለት ነው ጠራኝ ያኛው ደግሞ ሰው ያውቃላ ስራው እኮ እንደዛ ነው እሱንም መረዳት ያስፈልጋል እሱም ሪማይንድ እያደረገክ ነው እንደዛ እኮ ነው የምታስበው እያለ ነው ስለዚህ ኢንስቴድ ኦፍ ያ ሰውዬ ሲሰድብ ለምን ሰደበኝ ብለህ ከስድቡ ጋር ሳይሆን እንዴ ስለኔ እንዲ ነው ማስበው ማለት ነው የሚለውን ጠቋሚ አድርገህ መጠቀም ትችላለህ ኢንዲኬተር but it's not easy when I say this አሁን መንገድ ላይ ቢያየኝ ሰው ምናምን ዝም እንዳይወጣ አይ ለካ ይሄ ስለ ፐርፌክሽን አይደለም እያወራን ያለ ነው and እኔም ፐርፌክት ነኝ በቃ ሁሉን አውቄ ነው ሰዎችን ማሰለጥነው አልልህም ባይ ዘ ዌይ እኔም እየተማርኩ ነው በደንብ አድርጌ ሁሌም ግሮት አለ ላይክ ለእድገት አለ that's the whole point እና ሁሌም እያደኩኝ እኔም እየተማርኩኝ እያሻሻልኩኝ and ከዛ ደግሞ ያው ሰዎች በጣም አሪፍ ስለ ልጆች አስተዳደግ እስኪ አንሽልን አሁን አንቺ እንደዚህ አይነት ነገሮች ማለፍ ኖርብሽ አይደለ ከባድ ነገሮች ያሳለፍሽ እንዴት ልጆች ይደጉ ልጆች አስተዳደግ ላይ እኔ ለምሳሌ እንዳልኩ ልጆኝ ራሱ ይታወቀኝ ነበር ልክ እንዳልሆነ ማድግበት መንገድ somehow በቃ እኔ እንጃ ልክ አይደለማ ላይክ አለመደመጡ ሁሉ ጊዜ በቃ አላዋቂ መሆኑ ልክ ነው ብለህ ታስባለህ ልጆች ሁሉ አላዋቂ ናቸው ትንሽ ስለሆኑ ኤግዛክትሊ የሚያውቁት ነገር አላቸው መደመጥ ይገባቸዋል ገባ ሶ እንግዲህ ከነበረኝ ነገር የተሻለ ነገር ነው ለልጆቼ ማስተላለፍ የምፈልገው ፊዚካል በሆነው ባልሆነውም ነገር ማለት ነው ኢሞሽናል በሆነውም ነገር በቃ እኔ ያሳለፍኳቸውን ህመሞች ልጆቼ ባያሳልፉ በጣም ደስተኛ ነኝ በጣም መርጣለሁኝ ስለዚህ ልጆቼን በቃ አለ አይደለ ኬሪንግ ነገር በተቻለኝ አቅም እኔ ያሳመመኝን ነገሮች ወደ ልጆቼ እንዲተላለፍ አልፈልግም በቃ እኔ ጋር እንዲያቆም ነው የምፈልገው እኔን ያሳዘነኝ ያስከፋኝ ከዛ ደግሞ እኔን ያደረገኝ አሁን ምንድነው እዚህ ጋር ትሪኪ ፓርቱ ልንገርክ ለምሳሌ እኔ በጣም መጣለው የነበረ እደረጋለሁ ብዬ ማስበው ነገር ሊኖር ይችላል መጮ ሲጮህብህ ጮክ ተብሎ ሲናገር ሰው ሊሆን ይችላል ከዛ ግን እኔ ራሱ ያንን ሰው ሆኜ ያገኘዋለሁ በጣም መጣላውና ተደረኩኝ ብዬ ያዘንኩበትን ማለት ነው ማንነት ራሴ ተላብሾ ያገኘዋለሁና ልጆቼ ላይ ስጮህ ራሴ ላገኝ ይችላል ሶ አልጮህም እኔ በቃ ቀስ ብዬ ልጆቼ ማራው ይያልኩ አይደለም ገባክ ግን ራሴን ስለማገኘው እኔ እኮ አልፈልገውም ግን ራሴ ሆኜ ተገኘውኝ ስለዚህ እንዴት አድርጌ ነው ኔክስት ታይም ልጆቼ ላይ አለመጮህም የምችለው ሚለው ላይ ሰራለሁ ማለት ነው ስለዚህ ዛጋ ቆመዋለሁ ማለት ነው ምክንያቱም ነገ ደግሞ ልጆቼ እንደዛ እየጮኩባቸው ከዛው ብለው እንደገና ደግሞ መልሰው እንደዛ አይነት ሰው እንዳይሆኑ ማለት ነው እነሱንም እንዳላሳመን ይቅርታ በጣም ነው የምጠይቃቸው ልጆቼ ለኔ አይደለ ከይቅርታ እንደውም ካነሳው ሁሌ ድሮ በጣም አስቸጋሪ ነበርኩኝ ይቅርታ በይስባል ዝም ብሎ ይቅርታ ለምን ነኝ ለምን ድሮ ማለት
አዎ እንትን አልነበርኩም ያው አይደለ በቃ ዝም ብለሽ ጉልበት ተንበርከክ ምናምን እንዴ ባይዲያ ኢጎቲስቲካል የሆኑ ነገሮች ናቸው ከካያቸው አለ አይደለ ላይክ ያጠፋው ትልቅ ሰው ሊሆን ይችላል ሰውየው እኮ አጥፍቶ ነው ከዛ አንተ ታናሽ ስለሆንክ ብቻ ይቅርታ አድርግ ተብለክ ጆሮን ተቆንጥጠክ ጉልበት ሳም እንደዛ አላምንም እኔ ይቅርታ ልጆችን የምታስተምረው አንተ ይቅርታ እየጠየቃቸው ነው ልጆች ባይ ዘ ዌይ የሆንከውን ነው እንጂ የሚሆኑት ያልካቸውን አይደለም የሚሆኑት የሚያዩትን ነው የሚሆኑት ይቅርታ ምትይ ከሆነ ይቅርታ ይለምዳሉ በቃ ይቅርታ I'm really sorry like አንደኛ ሁሌ ሚስቴክ ልሰራ እንደምችል እነግራቸዋለሁ I'm not perfect because ልጆች ያው እናት በቃ አባት ማለት ለነሱ የመጀመሪያ ፈጣሪያቸው እኮ ነው በቃ መጀመሪያ ከዛ ነው አይደለ እየሰፋ የሚሄደው እንጂ አንተን ነው የሚያውቁት ስለዚህ በቃ ሶ እንደዛ እንትን እንዳይሆን እኔ ፐርፌክት እንዳልሆንኩኝ እነግራቸዋለሁኝ አስረዳቸዋለሁ ሚስቴክ ልሰራ እንደምችል እና ሳደርግም ደግሞ ይቅርታ ጠይቃቸዋለሁ ስለዚህ አሁን ይቅርታ ማለት ለነሱ አይከብዳቸውም I'm sorry ማሚ እንደዚህ ነው በቃ ሆኜ ማለት ነው ቻሌንጅ ያደርጋል ደስ ይላል ልጅ ማሳደግ ምንድነው በቃ አንዳንድ ጊዜ አሁን እኔ ለምሳሌ ምግብ ጠረጴዛ ላይ በቃ ምግብ እንብላ ነው የምላቸው አይቻልም ቲቪ ማየቱን አንብዬ ከለከላቸዋለሁ አንዳንዴ ከዛ እኔ ያምረኛል ስልኬን ማየቱን አመና እነሱ ስላሉ መጠንቀቅ ይኖርብኛል እኔንም አስተማሩኝ እኔንም ገሩኝ ማለት ነው አንቺም ትገራለሽ ማለት እንደዛ ነው በዛ ላይ እንዳልኩክ ሲያወሩ ወይ የሆነ ነገር ሼር ሲያደርጉ እኔ ብቻ ነኝ የማውቀው እኔ ማስተምራችሁ እናንተ ምንም አታውቁም አይነት አፕሮች የለኝም በጣም ብዙ ታውቃላችሁ የማውቀውን ነገር ሁሉ አንዳንዴ ሲነግሩኝ በጣም ተደንቄ ሳባቸው ዋው ሪሊ ምናምን that's amazing ምናምን በቃ አለ አይደለ እንደዛ አይነት ነገር ስለዚህ መተው እነሱም እኔ እንደሚያስተምሩኝ ነው እንጂ እኔ በላይ እነሱ የበታች እኔ አዋቂ እነሱ አላዋቂ አይደሉም ልጆቼ በእድሜ ስላነሱ ነው እኮ በእድሜ ስላነሱ ነው ግን ሶላቸው ምናልባት የነሱ ነፍስ ከኔ የበለጠ ብዙ የምታውቀውና ያሳለፈችው ነገር ሊኖር ይችላል ግን ያው አሁን የተገናኘ ነው እናትና ልጅ ስለሆነ እኔ በቃ አያውቁም ብዬ አስዩም ላደርግ እችላለሁ ግን ልክ ነው ማለት አይደለም እያልኩ ስለዚህ ያው በዚህ መንገድ ቅርርብ በሆነ መንገድ ነው ማሳደገው ሌሎችም ሰዎች በዚህ መንገድ ቢያሳድጉ ነው ተመራጭ ነው ብዬ አስባለሁኝ ምክንያቱም እኔ እንዳልኩ ያሳለፍኩት ነገር ስላለ ያጣሁትን ነው እየካስኩ ያለሁትኝ እዚህ ጋር እና የተለያየ ነገር ትማራለህ እየሄድክ ይሄ አንድ መንገድ ብቻ እኮ የለም ብዙ መንገድ ነው ያለው ግን በቃ ለልጅ ፕሬዘንት ሆነለት በቃ መኖር ነው የሚጠበቅብክ ልጆች ሲያድጉ የተገዛላቸው እቃ ምናምን ቁሳቁስ ብዙ እንትን ይለው ደስ ይል ነበር ያው ግን ሞር የሚያስታውሱት አሞኝ ትምህርት ቤት በቃ መተ ፒክ አርገኝ ኬክ ጋበስከኝ ምናምን because you spend time with them ምና በቃ እንደዚህ አይነት ነገሮች ነው ውስጣቸው የሚቀረው አብራቸው ጊዜ አሳልፍ አዳምጣቸው ቦታ ስጣቸው ስተት ስትሰራ ይቅርታ ጠይቃቸው እኔና ልጆቼ ለምሳሌ በሳምንት አንድ ቀን አርባር ወይ ቅዳሜ እንደተመቸን እያደረግን እናወራለን እንደዚህ በቃ አልጋ ላይ ቁጭ እንልና this is a safe space and በቃ የፈለጋችሁትን ነገር ሼር ማድረግ ትችላላችሁ አልቆጣም ምንም በቃ በመጥፎ መንገድ አይደለም ሪአክት ማድረግ መብታቸው ነው በቃ እዛ ጋር የፈለጉትን ነገር የመናገር ማለት ነው አሁን እንደዚህ አይነት ፕራክቲሶች ልጆችን ምን ያደርጋል በቃ ውስጣቸውን ማካፈል ይጀምራሉ እንደዛ ሲጀምሩ አንተ እንዴት እንደሚያስቡ መረዳት ትጀምራለህ ከዛ ማስተካከል ያለብህ ነገር ካለ ታርማለህ ከዛ ደግሞ በቃ ትረስት ቢልድ ታደርጋለህ ሲያድጉ የሆነ ነገር ቢገጥማቸው መተው ያማክሩሃል ያዋዩሃል እኔ በጣም በቃ ላይክ የምመኘው አንድ ነገር ልጆቼ ካደጉ በኋላ ለምሳሌ የሆነ ችግር ቢያጋጥማቸው እናቴ ከምትሰማ በሞት መርጣለሁ የሚሉ አይነት ልጆች እንዲሆኑ አልፈልግም በቃ እኔን ከመፍራታቸው የተነሳ ሌላ ጭራሽ የተወሳሰበ ችግር ውስጥ እንዲገቡም አልፈልግም ምንም ይሁን በቃ ማሚ ተስማ መባል ነው የምፈልገው በቃ ላይ እንንገራት በቃ ብትቆጣንም አለ አይደለ የሆነ ግን እኔ ጋር እንዲመጡ ነው የምፈልገው ምንም ነገር እሱ ደግሞ የሚፈጠረው አሁን በመትሰሪያቸው ነገሮች ኤግዛክትሊ ትረስት ቢልድ ያደረገ እንደዚህ ያወራ አንዳንድ ሰዎች የኔን አስተዳደግ ትንሽ ሊቃወሙት ይችላሉ ለምን ልጆች በጣም ነፃ ናቸው ፍሪ ናቸው በቃ አልገ እንዲ እንትን አላቸው ስርዓት የላቸውም አላልኩም ስርዓት አላቸው በጣም ማለት ላይክ ስለ በቃ
ሰው ያከብራሉ፣ ሰው ይወዳሉ፣ ተግባቢ ናቸው፣ ተጫዋች ናቸው። አለ አይደለ ጥሩ ማንነት አላቸው። ግን በዛው ልክ ደግሞ በቃ ነፃ ናቸው፣ ፍሪ ናቸው። የፈለጉትን ነገር ያወራሉ ምናምን እና አንዳንድ ጊዜ ትልልቅ ሰው ምናምን ያለበት ቦታ ስንሆን በቃ አያውቁም አንዳንድ ነገር አይባልም ነውር ነው ምናምን ያለ ለእድሜያቸው ነው ማወራው። ለምን ከነሱ እኩዮች ስለማይ ያውቃሉ እነዛ በብዛት ያው እነዚህ ግን ያው በቃ ማሚ ጋር ነው ሁሉ ነገር እንደፈለጉ ነው። ገባክ? ግን ታሳያቸዋል ከሶሳይቲ ያው አብረህ ስትኖር ከሰው ጋር በአብሮ መኖር ውስጥ አለ አይደለ አሉ የምንመራባቸው ነገሮች እነሱን እንትላቸዋለሁ። ግን አይ ላቭ ዳት ዴር ብቻሽን ልጅ ማሳደግ እንዴት ነው? ይከብዳል ወይስ? እስኪ ስለሱ ያለሽ። ብቻዬን ልጅ ማሳደግ ይከብዳል። ግን እውነቱን ከተናገርኩኝ ያው ብቻዬን አላሳድግም እኮ በጣም ብዙ ሰፖርት አለኝ እግዚአብሔር ይመስገን። ጓደኛም ሊሆን ይችላል፣ ቤተሰብ ሊሆን ይችላል። የልጆቼም አባት ተለያይተናል እንጂ በጣም ተደጋግፈን ነው ልጆቻችንን የምናሳድገው በጣም ግን ያው at the end of the day እኔና ልጆቼ እንቀራለና ቤት ውስጥ መጨረሻ ላይ እዛ ሰዓት ላይ የሚፈቱኝ ነገሮች አሉ። ለምሳሌ በተከፋውበት ሰዓት ላይ ልጆቼ እኔን አቴንሽን የሚፈልጉበት ጊዜ ሊሆን ይችላል። መጥቶ ከዛ ወይ ላልሰጣቸው ይችላል ወይ ምናምን በጣም ብዙ ነገሮች ሊኖሩ ይችላሉ። ግን ያው through it all I think እናትነት በጣም ደስ የሚል ነገር ነው። እጅግ በጣም ደስ የሚል ነገር ነው። በቃ በጣም ያስተምራል። በጣም በቃ ትልቅ ብቻ የሆነ ሰፊ ጀርኒ ነው እና I love it with all the challenges አትመስይም እኮ ነው። አንዳንድ ሰው እንደውም እንዲህ እንትን ላይ ስታይ ምናምን ትልቅ መስላለሁ መሰለኝ የሆነ አለኝ የሆነ ከዛ ልክ ሲሆን እንዲህ ጥንጥዬ ነሽ እንዴ ነው። ግን ብዙ ሰው በጣም ልጆቼን እህቶችሽ ናቸው ወይ የእህቶችሽ ምናምን ልጆች ናቸው ነው የሚለኝ እንጂ አያምኑኝም። ማሚ ራሱ እየተባልኩኝ አያምነኝም ሰው። አዎ ደግሞ እንደዛ ነው የምትመስዩ። አይ ቲንክ ከአቋሚ ጋር እና የልጆቹ እድሜ ይመስለኛል። ለምን የ1 አመት የ2 አመት ልጅ ቢሆን ኢትስ ኦኬ ገባክ እንዲያይተውኝ። ግን ልክ ልጆቹ ኦልሞስት እኔ የመጀመሪያ ልጄ ደርሳብኛለች እኮ ሲያዩዋቸው እንደዚህ ትልልቅ ሆነው እንዴ በጣም በቃ አያምኑም ወይ በጣም ልጆኝ ይወለድ በልጅነት ይወለድኩ ነው ቲኔጀር ሆኜ ይወለድኩ ነው የሚመስላቸው ሰዎች አሉ። በጣም ልጅ ሆነሽ መሆን አለበት ምናምን ይሉኛል። ያ ግን ትምህርትሽን ጨርሰሽ ነው? አዎ ትምህርቴን ጨርሼ ምናምን ነው የወለድኩትኝ። ለሴት ልጅ እድሜ አይጠየቅም ዘለነዋል። ኧረ ችግር የለም እየቀለድኩ ነው። ኧረ ችግር የለም አሚን ከይሹ ጋር ያ እሱም ነገር በምን እንደሆነ ታውቃለህ? ያው እኮ አይፈረድም። ላይክ አሁን ፌሚኒኒቲ ከውበት ጋር ነው የሚያያዘው ራይት። ሶ ኤጅ ስታደርግ ደግሞ ወይ ቢዩቲፉል የተባሉ ነገሮች ምናልባት እንደ ወጣትነትህ እንደነበሩ ላይሆኑ ይችላሉ። ወንዶች ደግሞ ያው they are attracted to the feminine energy ያ ቢዩቲው ምናምኑ ይስባቸዋል። ስለዚህ ትክክለኛ እድሜን ስትናገር በቃ ይሄ ያለ አይደለ ያለፈብህ ወይ አይነት ነገርም ካለው የሆነ የሚፈጥረው ስሜት አለ ብዬ ስለማስብ ነው። ከዛ አንፃር ነው የሚፈሩት ነው። አዎ በጣም ብዙ ነገር አለው ኦፍ ኮርስ። ግን እኔ ያስፈራኝም ያ የእስኪ ስለ ማስኩሊን ኤነርጂና ፌሚኒን ኤነርጂ ትገልጫለሽ? እስኪ ሰው እንዴት ይረዳቸው እነዚህ ነገሮች? ኦኬ ማስኩሊን እና ፌሚኒን ኤነርጂ ናቸው፣ ጾታ አይደሉም የምናወራው። ፌሚኒን ኤንድ ማስኩሊን ኤነርጂ በሁሉም ሰው ውስጥ አሉ። በአንተም ውስጥ ማስኩሊን ኤነርጂ አለ፣ ፌሚኒን ኤነርጂ አለ። እኔ ውስጥም እንደዛው። ሶ እኔ ውስጥ ግን ዶሚናንትሊ ያለው ፌሚኒን ኤነርጂ ነው። አንተ ውስጥ ደግሞ ማስኩሊን ኤነርጂ ነው በደንብ ዶሚኔት አድርጎ ያለው። ስለዚህ ባላንሱን ማግኘት ያስፈልጋል። ሞስት ኢምፖርታንትሊ ግን ከሱ በፊት ምን ይቀድማል? እነዚህ ኤነርጂዎች በምን ይገለጣሉ? መገለጫቸው ምንድነው ነው እሱን ማወቅ። ለምሳሌ ቀድብ ያልነው ውበት፣ ኢንቱዊቲቭ መሆን፣ መንፈሳዊነት። ሴት ልጅ ያው ስፒሪቹዋል ናት ሞር አይደለ? ይሄን ዲና የምናደርገው ነገር አይደለማ። ፈጣሪም ቢሆን ከማይታዩ ዓለም ወደሚታዩ ዓለም ወይም ከመንፈሳዊ ዓለም ወደዚህ ምድራዊ ዓለም የሰው ነፍስ እንድታመጣ የመረጣት ሴትን ነው። ስለዚህ ትቀርባለች ለመንፈሳዊ ዓለም። ይሄ ማለት ወንድ ልጅ መንፈሳዊ አይደለም ማለት አይደለም ወይ በቃ የራሱ ትሬት አለው እያልኩ ነው። ፌሚኒን ኤነርጂ ሞር ኢምባዲ ስታደርግ ያው ሴት ልጅ ያ ባህሪዎች ይመጣሉ ማለት ነው፣ አሁን ያልናቸው ማለት ነው። የማስኩሊን ደግሞ በቃ አሉ ይሄ ሎጂካል መሆን። በቃ እናንተ ስትራክቸርድ ናችሁ፣ እኛ አብስትራክት ነን እኮ አይደለ?
እና መገለጫዎቹን በደንብ አድርጎ ማወቅ ነው። በቃ የማስኩሊን ኤነርጂ መገለጫ ምን ምንድን ናቸው? ላይክ አንዳንድ ጊዜ ምን ያለው ይመሰለ ብዙ ሰዎች የሚያምታቱት ነገር ምንድን ነው? ቶክሲክ ማስኩሊኒቲ ፌሚኒኒቲ አሉ መርዛማ የሆኑ ይሄ ውንድድ የሆነው ማለት ነው። ለምሳሌ የተጎዳው ይሄ ስታድግ ምናምን ባይ ዘ ዌይ የነበሩ ኤክስፒሪየንሶች በጣም ኢምፖርታንት ናቸው የምንለው ለዛ ነው። ያደግበት ቤተሰብ ውስጥ የነበረው የአባት የእናት የነበራቸው ሪሌሽንሺፕ በቃ ከአባት ጋር ያለህ ግንኙነት ከእናት ጋር ያለ ግንኙነት በኋላ ላይ ሪሌሽንሺፕ ላይ ምናምን ይገለጣል፣ ይታያል፣ የታወቀ ነገር ነው። ሶ ጤናማ ሪሌሽንሺፕ ያልነበረው ሰው ለምሳሌ ከአባቱ ጋር ወንድ ጠል ይሉታል አይደል? ሶሻል ሚዲያ ላይ እንደዚህ አይነት ነገር ሊፈጠር ይችላል። ሪዘንትመንት ይኖራል፣ ጥላቻ ይኖራል፣ ከንዴት ከምናምን የመነጨ ማለት ነው። ሶ ይሄ የተጎዳውን ሳይዱንም ተረድቶ ማከም ያስፈልጋል ማለት ነው። አዎ በድሉ ሊሆን ይችላል፣ ከሌ እንደዚህ አድርጎ ሊሆን ይችላል። ግን ዓለም ላይ ያሉ ወንዶች ሁላ በዳይ ናቸው ማለት አይደለም። ወይም ዓለም ላይ ያሉ ሴቶች ሁላ አጭበርባሪ ናቸው ወይ ታማኝ አይደሉም ወይ ውሸታም ናቸው ወይም ስፔሲፊክሊ ወንድ ሴት አልበለው በቃ ኢን ጀነራል ኤነርጂውን እና ይሄ እንትኑን እንረዳው በቃ ማወቅ ያስፈልጋል። ከቁስለት ተነስተ መሆን የለበትም በቃ። ስለዚህ እሱን ማከምና ወደ ተፈጥሯዊው ወደ ዳነው ኤነርጂ ታፕ ማድረግ ያስፈልጋል ማለት ነው። ስለዚህ ሁለቱንም አስፔክት ተጠቅመን በራሳችን ሙሉ ሰው መሆን እንችላለን ማለት ነው። ለምሳሌ በምሳሌ ወዳለው ብያለሁ። ለምሳሌ እኔ ማስኩሊን ሳይዴ ማስኩሊኒቲ የሚገለጠው በኢንዲፔንደንስ ምናምን ሊሆን ይችላል ራይት። ትንሽ ዲቴል ይጠይቃል። ይወልላይ ሰዎች በመጥፎ መንገድ ሊተረጉሙት አልፈልግም። ሴት ልጅ ኢንዲፔንደንት አይደለችም አይደለም፣ የማስኩሊን ትሬት ነው ቢንግ ኢንዲፔንደንት አይነት ነገር። ሴት ልጅ እንዴት ነው ሰፖርት ይሄ ነገር በጣም እንትን ስለሆነ ሰው እንትን ያረጋል። እሱን እያሰብሽ ስለሆነ ነው። የሆነ አገላለጹ መገኘት አለበት። ሶ ለምሳሌ በእኔ ብንገልጸው ኢንዲፔንደንት መሆን ይሄ እዚህ ምድር ላይ ያሉ ነገሮች አሉ አይደለ? ወንዶች በብዛት የሰርቫይቫል ላይ ስቴቢሊቲ ላይ ምናምን ጎበዝ ናቸው አይደለ? ቢካዝ የማስኩሊን ነገር እንትን ስላለው ማለት ነው። እና እሱን አሁን ለምሳሌ ለኔ የሚከብደኝ ነገሮች ናቸው። ይሄ ሰርቫይቫል ስቴቢሊቲ፣ ይሄ ግራውንድ ማድረግ፣ ይሄ ቤዚክ ኒዶች ማሟላት፣ ፋይናንሻሊ ስቴብል መሆን ምናምን በጣም የፈተነኝ አስፔክት ኦፍ ማይ ላይፍ ነበረ። ሶ እሱም ፓርቴን በደንብ አድርጌ እያሳደግኩት ስመጣ ታሚዝ ማስኩሊን ሳይዴን በደንብ እየተንከባከብኩትና ወደ ሶሳይቲ ታፕ አድርጌ እየተጠቀምኩ ነው ማለት ነው። ከዛ ደግሞ አሁን ልጆቼን መንከባከብ ምናምን ሲሆን ደግሞ ወደ ፌሚኒን ሳይዴ ታፕ አድርጋለሁ ማለት ነው። ገባክ? ሞስሊ ደግሞ አሁን ሲንግል ማምስ ምናምን በጣም ኦቨርሊ ኢንዲፔንደንት በጣም ማስኩሊን ነገር ነው እንትን የሚያደርጉት። ለምን በቃ እንደ እናትም እንደ አባትም ምናምን ሆነ ነገሮች ማስፈጸም ምናምን እንደዚህ አይነት ነገሮች አሉት። ይሄ ማስኩሊን የሆኑ ነገሮች እናደርጋለን በብዛት ማለት ነው። እና ብቻ ፌሚኒኒቲ ምናምን ስለ ደካማነት አይደለም። አሁን ለምሳሌ ፌሚኒን ኤነርጂ ሶፍት ናት። ሶፍት መሆን ደካማ መሆን ማለት አይደለም። ሞር ኮምፓሽኔት እንድትሆን ይረዳታል። ይሄ ርህራሄ ምናምን እንደዚህ አይነት ነገሮች ሶ ትሬቶቹን አጣጥመን ነው እንትን ማለት ያለብን፣ በራሳችን ውስጥ ባላንስ ማድረግ ያለብን። ያ ስለዚህ ማስኩሊንና ፌሚኒን ኤነርጂ የጾታ ጉዳይ ሳይሆን አይደለም፣ ሁላችንም በውስጣችን ያለ ግን ዶሚኔት የሚያደርገው የቱ ነው? ያ ባይ ዘ ዌይ ወደ ልጅነት እንሂድ። እንዲሁ በቃ አለ። አሁን ለምሳሌ ሴቶች የሆነ ቶምቦይ ምናምን ስቴጅ አላቸው የሆነ ምናምን አላት። ከዛ ደግሞ ይሄ ገርሊ መለባበስ ዳስ ዘ ኤነርጂስ እየመጡ ገብቷል እያሳየው ያለ ነገር ማለት ነው። ራሱን እየገለጠ እያሳየ ነው ማለት ነው። ተፈጥሯዊ ነገሮች ናቸው። አሁን እነዚህ ነገሮች ግን አሁን ሴንሲቲቭ የሆኑት አሁን ካለው ሙቭመንት ጋር በተገናኘ እየሆኑ ያሉ ነገሮች ላይ ሰው በጣም ቤተሰብን ይነካል፣ ብዙ ነገሮችን ያደርጋል። ሌላ ደግሞ ሲንግል ማም እሱን ፕሮሞት የሚያደርግ ነገር ይመስላል አይደለ? እንደሱ ይመስላል። ግን ሲንግል ማም ዞሮ ኤነርጂ ነው። አሁን አንዲት ሲንግል ማም እንደምንም
ችግሮቹ መፍታት ቢችሉ ለልጆቹ የሚሻለው ግን ይሄ እኮ ስለ ፌሚኒን እና ማስኩሊን ኤነርጂ አይደለም። ቅድም ሲንግል ማን ብዬ ምሳሌ የሰጠው ያው ብቻህን ሁሉንም ነገር ስትጋፈጥ እንዴት በጣም ዴቨሎፕ ልታደርግ ትችላለህ ማስኩሊን ሊያደርግ እንደሚችል ነው እንጂ በሌላ አንግል አልነበረም። ሶ ኦፍ ኮርስ ትዳርህን መጠበቅ ጥሩ ነው ማለት እኔ እንጃ አይ ዶንት ኖ ዋት ይሄ የኛ ብዙም እንትን አይደለም። ወደ እነዛ ይወስደዋል ይቅርብን አይደል? ልክ ነው። ያ እንትን ያደርገዋል ይቅርብ። ግን በቃ መረዳት እኛ በውስጣችን ወንድም ሆነ ሴት በውስጡ ማስኩሊን እና ፌሚኒን ኤነርጂ አለ። አሁን አንተ ፌሚኒን ኤነርጂ ለምሳሌ የተጎዳ ከሆነ ወንድ ሲሆን የሚገለጥበት ነገሮች አሉ። ገብቶሃል አባባሌ? ባላንስ ካላደረግከው ማለት ነው። ለምሳሌ ጨካኝ መሆን ቴንደንሲ፣ ርህራሄን ቢካዝ ወደ ኢሞሽናል ሳይድ ታፕ አታደርግም። ገብቶሃል? ስለዚህ ያንን ፓርትን ታፕ ማድረግ ይጠበቅብሃል። እዛ ይሄ ስሜታዊ ይሄ ማንነት ጋር መግባባት ያስፈልጋል ማለት ነው። ስለዚህ ርህራሄ ሲያስፈልግ፣ ማዘን ሲያስፈልግ ሩሩ መሆን አለብህ። ገብቷል እንጂ በቃ ሆነ ፌሚኒን ኤነርጂውን አክሰስ ያላረገ ነው ወይ ያው ከኢሞሽኑ ጋር ኢንተች አይደለም። ምክንያቱም ፌሚኒን ኤነርጂ ኢሞሽናል ናት። ፌሚኒን ኤነርጂ ቢይንግ ናት። ማስኩሊን ኤነርጂ ዱይንግ ነው፣ አድራጊ ነው፣ ማድረግ አክሽን። ማስኩሊን ኤነርጂ ደግሞ መሆን ናት። ሶ ወንዶች ደግሞ በብዛት በቃ ስራ ነው፣ ማድረግ ነው፣ የሆነ ነገር ነው መሆን ታውቃላችሁ። ቁጭ ብለክ ይሄ ገብተዋላ በቃ እንደዚህ ታፕ አድርግ። ባላንስ ያደረገ ሲሆን ከዛ ደስ ይላል። አሁን እኮ የነዚህ ኢምባላንስም ጭምር ነው አንዳንድ ሰዎች ጋር። አንዳንድ ሰውን የሆነ በጣም ወንዳውን ሴታ ሴት ምናምን የሚባሉ ነገሮች አሉ አይደለ? እነዛ ኤነርጂዎች አንባላንስድ መሆን ነው እንደዛ የሚገልጸው። ስለዚህ ብቻ አንደርስታንድ እናድርገው፣ እንወቀው፣ ወደ ተፈጥሯችን እንግባ። ገብቶሃል? ዝም ብሎ የሚወራውን ነገር ሁላ የሚደበላለቅብን ከሆነ በጣም አስቸጋሪ። በተለይ ደግሞ በአሁኑ ሰዓት ያው ታውቃለህ ኢንፎርሜሽን ስንት አይነት ምንጭ እንዳለው። ዳትስ ዘ ቲንግ። እኔ አሁን በጣም የማዝነው በቃ ሁሉም የሚያስተምረው ምንም የሚለው በቃ የሚሰብከውም የሆነ ነገር ላይ ዲፔንድ እንድታደርግ ነው። የሆነ እውቀት ለማግኘት ማለት ነው፣ ለመረዳት ማለት ነው። እኔ በቃ ሁሉ ጊዜ ወደ ውስጥ ያልኩት ለዛ ነው። ይሄ ውስጥ አለ ሁሉ ነገር። አንድ ነገር አውግድሎ አላከንም ተሳይል የሰጠንን ብናቅ የጎደለን የለም ይባላል አይደለ? ስላላወቅን ነው እንጂ እያንዳንዱ ጥበብ እያንዳንዱ እውቀት እኛ ውስጥ አለ። እኛ ግን እሱን አክሰስ አላደረግንም። ወደ ውጪ ነን ፎከሳችን። ስለዚህ ያንን ፎከስ ወደ ውስጥ እናድርገው። ያኔ ስለ ፌሚኒንና ማስኩሊን ኤነርጂ መጽሐፍ ምንም ሳታነብ ላይፍ ታስተምራለች። ራሱ ውስጥ አንተ ኦፕን ከሆንክ ከከፈትክና ለመማር ዝግጁ ከሆንክ በየቀኑ ራሱ መንገድህ ያስተምራል። ግዴታ እያንዳንዱ ነገር ከጉግልና ይሄ ወይ መጽሐፍ ሁሉ ነገር አድርገህ ያለህን ወይም የሆነ ሰው አሰልጣኝም ስለሆነ ወይም አይደለም መሆን የለበትም። አይ ቲንክ የኔ ደስ የሚለኝ እሱ ነው። በቃ ነው ማመልከት ያለበት ነው። በቃ እኔ እኮ ማሰለጥነ አንተ ወደ ውስጥ ገብተህ ራስህ አሰልጣኝ መሆን ካለብህም ትሆናለህ ነው። በቃ ዞሮ ዞሮ ግን ውስጥ ያለውን ፖቴንሻልንም ታወጣለህ፣ አንተንም ታውቃለህ፣ ትረዳለህ ማን እንደሆንክም። አንተ እኔ ማንም ከማንም የተሻለ የበለጠ ያነሰ ምናምን አይደለም። ኢትስ ኦል አባውት ውስጥ የሰማ የተከተለና ኮኔክትድ የሆነና ያልሆነ ማለት ነው። ሚገር እስኪ ቃልዬ እንዴት ቢረዷት ደስ ይልሻል? እንደፈለጉ አይ ሚን ላይክ እንደዚህ ብዬ ልወስን አልችልም ማለት ሰው በዚህ መንገድ እንዳልኩ ነው። በፊት በጣም ሰው እንዲረዳኝ ይፈልግ ነበር። ኢቭን ቤተሰቦቼ እኔ እኮ እንዲህ አይደለሁም እኔ እኮ እንዲህ ነኝ ምናምን እያልኩኝ በቃ አለ አይደለ ላይክ ባልልም ወይ ደግሞ በቃ ፕሩቭ ለማድረግ በተለያየ መንገድ ስሞክር፣ አሁን ግን በቃ ላይክ ኢትስ ፋይን ያው በሚረዳው መንገድ ሰው ይረዳዋል ብዬ ነው ማስዋት ላይክ as much as possible ያው ጥሩ ነኝ ብዬ ነው ማስበው። እኔ ጥሩ ነው ማስበው ብዬ ነው ማስበው ለራሴም ለሰውም ለሁሉም ነገር። ግን በተመቻቸው መንገድ መረዳት ይችላል። እቺ ባይረዱትስ እንዴ? ካልተረዱትስ ደግሞ አላ እንደዛ አለ ገባክ? አሁን ለምሳሌ አንተ በውስጥ አስበህ
በጥሩ ነገር ያደረካቸው አንዳንድ ነገሮች ሰዎች ለምሳሌ ሌላ ትርጓሜ ሊሰጧቸው ይችላሉ አይደለ? ስለዚህ ታማኝነቴ እኔ ያው ለራሴ ነው። ሁሌ ከቀና መንፈስ ለመነሳት፣ ሁሌ በጎ ለማሰብ፣ ሰዎችን ላለማሳዘን፣ ላለማስከፋት በእንደዛ መርህ ለመሄድ እሞክራለሁ እስከምችለው አይነት ድረስ ማለት ነው። ከዛ ያው ሰው ለሰጠው ትርጉም እሱ የሱ ኃላፊነት በሱ ነው የሚተነትነው። በሱ ውስጥ ሲያየኝ የታየው እኮ ኢሜጅ እኔ ሪስፖንሲብል አይደለሁም። እኔ ለኔ ሪስፖንሲብል ይሆንኩት። በጣም አሪፍ። ስለ ተቋምሽ እናወራ። እሺ። ስለ ሰዎችን ኮች ታደርጊያለሽ። እንዴት ሰዎች ሊያገኙሽ ቢፈልጉ ቃልዬ እንዴት ያገኟት? ስልጠናዬ በአካልም ከዛ ደግሞ ኦንላይንም አለው፣ በግሩፕ አለው፣ ፐርሰናል አለው። ስለዚህ ያው ዲፍረንት ፓኬጅ አለው ማለት ነው። እኔን ለማግኘት ሶሻል ሚዲያ ላይ ያው ቃሌ አበራ ብለው ኢንስታግራም፣ ቲክቶክ ላይ ወይም ደግሞ በስልክ ቁጥሬ 0911 3099 20። ቃልዬ ብዙ ነገሮች አስተምረሽናል እና ቴንክ ዩ ሶ ማች።